ቡናይ ለምን አይነሳም አልኩ። ስለዚህ ብዙ ጥልና ክርክር ሆነ ይላል። በትምህርት ጉዳይ እንጣላለን። እሺ ስለ ማርያም ስጠይቀው ማርያም መመኪያ ነች ብሎ ሲለው መስቀል አምጥቷል። እስኪ አብረን ወደ መስቀሉ እንሄዳለና ወይ ወንድማችን እዛው መስቀሉ ላይ ይሰቀላል ወይ ይሰቀላለሁ። ገላትያ ይበሉት መምህራችን እንኳን ደህና ባመጣው መስቀል ግን እንግዲህ መድኃኒዓለም ካርዳል ለምትሰቀል ነው ተስፋ ይባርክ በመስቀሉ። እሺ እንግዲህ በኢየሱስ ነው የተባረከው መስቀሉ አይደለም። እሺ ገላትያ 6:14 ላይ እዚህ ጋር ይታያል። ከኢየሱስ ክርስቶስ መስቀል በቀር አሁን ሙሉ እንደ ቅድሙ ሙሉ አቴንሽንን ሰጠ ልትሰማኝ ነው ማለት ነው። እግዚአብሔር ያክብርልኝ። እሺ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ይላል። ይህ መስቀል ትምክህት የተባለበት ምክንያት ጌታችን ኢየሱስ ክርስቶስ በዛ ስለተሰቀለበት ነው። በዛ ሞመንት ጌታችን ኢየሱስ ክርስቶስ ደሙን ስላፈሰሰበት ስጋውን ስለቆረሰበት ነው። እንደዛ የተባለበት ምክንያት አሁን ትምክህት የሚለውን ነው አሁን ዴፊኒሽንን የምናይ ማለት ነው። አይ ቆይ ታውቃለህ፣ ብዙ መስቀል ተብሎ የተባለው እዚህ ክፍል ላይ ምንድን ነው ዲያቆንዬ? መስቀል የተባለበት ዕፀ መስቀሉ ነው ወይስ ምንድን ነው? የኢየሱስ ክርስቶስ መስቀል ነው። ጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ነው። እሱ የኢየሱስ ክርስቶስ መስቀል ብሎ ያለው ቅዱስ ጳውሎስ ዕፀ መስቀሉ ነው። ጌታ የተሰቀለበትን ዕፀ መስቀሉ ነው። የተሰቀለበትን ያለ መስቀሉ ያለ ነው። ዕፀ መስቀል ማለት አውቃለሁ። ዕፀ መስቀሉ ነው የእንጨቱን መስቀል ማለት ነው። ቅዱስ ጳውሎስ ጋር ምን አይነት መስቀል ነው አንተ የምትለው? በመድኃኒዓለም አትረብሸው። ጉባኤውና እንደዚህ እንዳትረብሸው። አስጨርሰኝና መጨረሻ ላይ እንትን ታደርጋለህ። አድመጠኝ እንግዲያው ካልገባህ በራስ መጽሐፍ ልንገርህ። አንዴ ለምን አትጨርሰኝ? ቆይ እኮ ትጨርሳለህ። ቆይ እንደ መስቀሉ ያለው ምንድነው ብዬ ስልህ በዕፀ መስቀሉ ነው ብዬ ስልህ ምን ማለት ነው ብለህ አትበለኝ። መስቀል እኮ አልኩህ። መስቀል እኮ የምን መስቀል ነው? የእንጨት መስቀል ዕፀ መስቀሉ ነው ወይስ ምንድን ነው ያለው ቅዱስ ጳውሎስ ነው ያልኩህ? ይኸውልህ የተሰቀለበት ጌታችን የተሰቀለበት መስቀል ነው። መስቀል ነው፣ ዕፀ መስቀል አይደለም። ዕፀ ማለት እኮ እንጨት እኮ ነው። ምን እኮ ታዲያ ዕፀ መስቀል የእንጨት መስቀል ነው? በአማርኛም ሳረግልህ አትነግረኝም፣ በግዕዝም ሳረግልህ አትነግረኝም። ዕፀ መስቀል ነው ወይስ ሌላ ነው መስቀል ብሎ የሚለው? ከጌታችን ከኢየሱስ ክርስቶስ መስቀል ብሎ ያለው ቅዱስ ጳውሎስ አሁን እኮ እያደረኩ ነው ኤርሚ ገና አጨሰዋለሁ ስለ እኔ ጋር ይነዳል። አንዴ ስማኝ፣ አንድ ደቂቃ ስጠኝና ሙሉ ሀሳቤ እንድሰማ ልብ በልና ሰማኝ ፕሊስ። እንደዚህ እንዳታወራኝ። እኔ እስካሁን ደግሞ ታግሼ ያወራሁ። እኔ ጋር ካወራ ነጭ ነጯ ነው የምታወራው። ህዝብ ካሜራ ከፍተህ እያሳየ እኔም እያሳየ መስቀል ብሎ ያለው ቅዱስ ጳውሎስ ዕፀ መስቀሉ ነው ወይስ ምንድን ነው? እየጠየኩ ያለሁት ዕፀ መስቀሉ ነው። ዕፀ መስቀሉ ነው። ቴንኪው። ዕፀ መስቀሉ ነው። ልብ በሉ እንዳትረሱ። ዕፀ መስቀሉ ነው። ዕፀ መስቀሉ ጳውሎስ የኔ መመኪያ ነው እያለ ነው። ከጌታችን ያለውን እኮ ነው። ከዚህ ላይ ነው ያለ። እኔ ሙሉን ሀሳቤን አስጨርሰኝና አስጨርሳለሁ። ጌታችን ዕፀ መስቀሉ ብሎ ያለው ጌታችን የተሰቀለበት ዕፀ መስቀሉ እንጨቱን ነው ብሎ ሲል ጳውሎስ መመኪያ ነው ብሎ ያለው ትምክህት ብሎ ያለው እንጨቱን ነው እያልከኝ ነው። አንዴ ሰማኝ። እሺ ልንገርህ፣ ሙሉ ነው መልስልኝና ከዛ ሂድ እኮ አልኩህ። 10 ደቂቃ ውስጥ ትናገራለህ። የጠየኩ መልስልኝ። ቅድም እኮ እንደዚህ ብለኸኝ አልሰጠኝም። ዕፀ መስቀሉ የጠየኩ መልስልኝ። ዕፀ መስቀሉ ብሎ ሲል ቅዱስ ጳውሎስ ኦኬ ጌታችን የተሰቀለበት እንጨቱ ማለት ነው ብለኸኛል። ስለዚህ በእሱ ነው የምመካው እያለ ነው ቅዱስ ጳውሎስ። በእንጨቱ ጌታችን በተሰቀለበት እንጨት ተመኩ እመካለሁኝ እያለ ነው። እሱን ጥያቄን አሁን ደግሞ ወደ እመቤታችን እኮ ነው የምታመጣው። አንድ ጊዜ እኮ ብትሰማ እኮ ማርያም ማለት ስም አልነግርህ እንደማመጥ ሚዩት አድርጌያለሁ። ማርያም ማለት እንጨት ነች። እንጨት ማለት ማርያም ናት እያለ ነው ዲያቆን ቶምዬ። ካልሆነ በስተቀር ቅድም በውዳሴ ማርያም የሐሙስ ትርጓሜ ላይ ሲይዝህ ገላትያ ካልሄድኩ ሞቼ እገኛለሁ ብለህ አሁን 8 ሰዓት ነው፣ እንቅልፍ ትቼ ነው ማወራበት። እኔም ቤተሰቤን ቁጭ አድርጌ ነው። አሁን አንተ የምታወራውን አውራና ጥያቄ ጠይቃለሁ። የምታወራው ላይ ገላትያን አብራራ። ጎሄድ
እሺ ሙሉን አሁን አዲስ የገባ ሰው ካለ ሙሉን ሀሳብ ከመጀመሪያው የመጣንበትም አሁን ወደ ትምክህት የደረስንበትን መንገድ ልናገር። በመጀመሪያ ከሰኞ ውዳሴ ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ልሄድ እኮ ነው። ኖ ገላትያን ተርጉምና ከዛ ማጠቃለያ ላይ በኋላ ላይ ማጠቃለያ ትሰጣል። አሁን ገላትያን ተርጉም ያወጣውን ክፍል እሺ ስማኝ። እሺ በዚህኛው መንገድ ደግሞ ልሄድ። እሺ ስማኝ። ሀሳብ እኮ እንትን እያረከኝ እኮ ነው። በጣም ነው ዲስተርብ እያረከኝ ያለው። አይተኸኛል። ግን ቆይ ለምን እንዳደረግኩ አንድ ብቻ ታዘብ እና ከዛ ልስጠህ። ቅድም የሐሙስ ውዳሴ ማርያምን ቁምና ተርጉም ልይ ስልህ ገላትያ ላይ ቃል ሄድኩ ብላልከኝ። ገላትያ ላይ ስመጣልህ ደግሞ አሁን ወደ ሐሙስ ውዳሴ ማርያም ተመለስክ። በዚህም ይሁን በዚህም መውጫ ቀዳዳ እየፈለክ ነው። እኔ ደግሞ ያልኩ የሐሙስ ውዳሴ ማርያምን ከተረጎምከው ተርጉመው ዘሩን በመጀመሪያ አንብበው ብያልኩ አላንብም አልከኝ። አንድምታውን ማነበው አልክ። አንድምታው ላይ ደግሞ ምክንያት ብሎ የሚል አመጣ። ዘሩ ላይ ምክንያት ብሎ የሚል የለም። እባክህ ብዬ ስልህ ገላትያ ላይ መስቀሉ መመኪያችን ትምክህታችን ነው ብለህ ስትለኝ ስታስቸግረኝ ይህንን የሐሙስ ውዳሴ ማርያም ጨርስና ከዛ ወደ ገላትያ ትሄዳለህ ብያልኩ አልጨርስክም። ያው መልስ የለም። አንተ አይደለም ሊቃውንቱ መልስ የላቸውም። ስለዚህ አሁን ወደ ገላትያ ስትሄድ ደግሞ ገላትያ ላይ መጣን። አሁን ገላትያን ስንት ደቂቃ ልስጥህ እንደተተረጉመው ማርያም መመኪያ ናት ብሎ የሚለው ነገር ስጥህ። እሺ 3 ደቂቃ ከሰጠኝ ይበቃል። ከ7 ነው። በቃ 3 ደቂቃ ቀጥል። ገላትያ ነው የምተረጉመው። ቴንክ ዩ። ገላትያ እነግርህና ከዛ በኋላ እመቤታችን ለምን ትምክህት እንደምትባል እነግርህና ሶስተኛ የሰኞ ውዳሴ ማርያም ጌታችንን መዳኛችን ብሎ እንደገና ደግሞ የእመቤታችን የድህነት ምክንያት ያላትን ምክንያት ተናግሬ በቃ ጨረስኩ። የዛሬ እኮ ንግግራችን ይሄ ነው እኮ። ውሰድ በቃ ያው 3 ደቂቃ እኔ 5 ደቂቃ አድርጌልሃለሁ። ቀጥል በሰፊው እንድታወራበት እነዚህን ሁሉ 5 ደቂቃ። አሁን ከ1 ነው ከ6 ጨርሳለህ። 5 ደቂቃ ሰጥቻለሁ ጨምሬ 2 ደቂቃ ማለት ነው። እሺ ቴንክ ዩ። እሺ አሁን ከዚህ ላይ ምን ይላል? ነው 5 አድርግለት ወንድምነት። ቆይ አንዴ ቆይ ቶምዬ 5 አድርግለት። ያው ላይ አንተ ላይ ተቀምጦልሃል። 5 አድርግለት ወንድምነት። ትንሽ ጥያቄ ላይ ስጫ ነው ይዤዋለሁ። በደንብ ይናገር። እሺ በመጀመሪያ እንትን ማለት ትምክህት ማለት በመጀመሪያ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በቀር የሚመካ ቢኖር በእግዚአብሔር ይመካ ስለተባለ መመካታችን በእግዚአብሔር ነው። ነገር ግን ትምክህት ለእግዚአብሔር የምንመካው መመካትና ለቅዱስ መስቀሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ለተሰቀለበት መስቀል የምንመካው ትምክህት አንድ አይደለም። ስለዚህ ትምክህት 2 አይነት ማለት የጌታችን ለብቻ ነው የምንመካው፣ ለጻድቃን ለእመቤታችን ለቅድስት ድንግል ማርያም እና ለዚህ ለመስቀሉ የምንመካው ትምክህት ደግሞ ለብቻ ነው እና ትምክህት ያለበት ምክንያት ጌታችን ኢየሱስ ክርስቶስ ስለተሰቀለበት ነው። እመቤታችን ደግሞ ጌታችንን መድኃኒታችንን ኢየሱስ ክርስቶስ የእሱ ጸወኑላ ማደሪያ ሆና ስለኖረች 9 ወር በማይጸኗ ስላደረ እና ደግሞ ከእርሱ ጋር አብራ ስለነበረች በቃ እናቱ ስለሆነች ትምክህት ትባላለች። እሺ ትምክህት የሚለውን ተረዳነ። ሁለተኛ አሁን ወደ እንትኑ ስንመጣ ወደ ውዳሴ ማርያሙ ስንመጣ እንዴት የሰኞ ውዳሴ ማርያም ተፈሳ ወታሰይ ዘመደጓ ለማያው የትኛው ነው? በጌታችን በመድኃኒታችን በኢየሱስ ክርስቶስ ድህነትን እንዳገኘን ተናግሮ እንደገና ደግሞ ከትምክህተ ኩልነ ላይ ደግሞ ምን ይላል ማለት ከሐሙስ ውዳሴ ማርያም ደግሞ ምን ይላል ከዘበንቲያ ተስረ ብሏል። ዘበንቲያ ማለት በአንቺ ምክንያት የቀድሞ በደላችን ተሻረልን አለ። እንደዚህ ያለበት ምክንያት ምንድን ነው? ጸንቶ የነበረ መርገመ ስጋ መርገመ ነፍስ በእርሷ ምክንያት የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት አለ። እንደዚህ ያለበት ምክንያት ምንድን ነው? የወርድና ሙሉን ደቂቃ ስላለኝ ትንሽ ማንበብ ይችላሉ። ሔዋን ባደረገችው አመፅ በባህሪያችን ጸንቶ የነበረ በላት እምፅ ማለት የበላችው ነው። ምክንያቱም ሔዋን ባደረገችው አመፅ ስለበላች
እኛ በደል ነበረብን። ከዛ ግን ቀጥታ ወደዚህ ሲመጣ ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን ማለት ዳግም ከፈለን እንብላ ዕፀ ሕይወት ይላል ማለት ዘውእቱ ስጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ወአዳነን ይላል። አሁን እንደዚህ ያለበት ምክንያት ያለበትን ዘውእቱ ስጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ሰብ መጻ ወአዳነን ይኸውም እኛን ስለመውደድ ሰው ሆኖ ያዳነን የክርስቶስ ክብር ስጋው ክቡር ደሙ ነው። ዕፀ ሕይወት የሚለው አሁን ለምሳሌ ከዚህ እንብላ ዕፀ ሕይወት እንበላ ዘንድ ነው ድህነትን የተባለ ምክንያት ያለበትን ምክንያት ያለው ምን አመጣው? ከዚህ ላይ ያመጣውና እንደገና ምን አለ? ዳግመ ከፈለን እንብላ ዕፀ ሕይወት አለ። ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን የሚለው ነው ማለት ነው። ስለዚህ ይኸውም እኛን ስለወደደ ሰው ሆኖ ያዳነን የክርስቶስ ክቡር ስጋው ክቡር ደሙ ነው። ስለዚህ ወደ ምን ሄደ ማለት ነው? ድህነታችን በእግዚአብሔር መሆኑን ያመጣና እመቤታችን ደግሞ የድህነታችን ምክንያት መሆኑን ይገልጻል ማለት ነው። ከዛ ይህን መረዳት እንችላለን። የበለጠ ደግሞ ዕፀ ሕይወት ሊቃውንት ተርጉሞታል። ሌላው እንትን ነው አተታ ነው ትንሣኤ፣ ማር ይስሐቅ ደግሞ ፍቅር ብሎ፣ ኤፍሬም ደግሞ ስጋው ደግሞ ብሎ ተርጉሞታል። እና ባጭሩ ይሄ ነው ማለት ነው። እመቤታችን ቅድስት ድንግል ማርያም የድህነቱ ምክንያት የሆነች ድህነቱ ምንድን ነው? ዘውእቱ ስጋሁ ለክርስቶስ ደሙ ክቡር በእንተ ፍቅረ ዚአነ መጻ ወአዳነን ብሎታል። በእንተ ፍቅረ ዚአነ ስለኛ ፍቅር ብሎ መጻ ወአዳነን መጥቶ አዳነን። እዛው እኮ ነው ናቤኪ ከሚለው እኮ ነው አሁን ወንድማችን ከነሳው ላይ ማለት ነው። ናቤኪ ከሚለው ናቤኪ ማለት የሐሙስ ውዳሴ ማርያም ነው። ከዛ እንዴት እመቤታችንን እንደዚህ አሁን አልተጣረሰም ለማለት ፈልጌ ነው። የሰኞ ውዳሴ ማርያም ጌታችን መድኃኒታችን አለ። የሐሙስ ውዳሴ ማርያም ይኸው እዚህ ላይ መጻ ወአዳነን መጥቶ አዳነን ይላል ማለት ነው። ይኸው እዚህ ጋር መጻ ማለት ማታውቁ አሁን ወንድማችን ያውቀዋል። መጻ ማለት መጣ ነው። ወአዳነን ደግሞ አዳነን ነው። ይሄ ከአንደኛው በቃ እዛው ማለት ነው። ትምክህተ ኩልነ ከሚለው ላይ ነው የሚገኝ። እግዚአብሔር ስጥልኝ በትዕግስት ስለሰማችሁ። እሺ ቴንክ ዩ 5 ደቂቃ አንተ ተጠቅመሃል። ኦኬ መጻ ወአዳነን ብሎ አለ። መጥቶ አዳነን ነው። አዎ ልክ ነው። የሉቃስ ወንጌልን በተነበበ ሰዓት ላይ በዛ ክፍል ላይ እሱ ቃል እንዳለ አስታውሳለሁኝ። መኑ ይመስለከ ከተባለ በኋላ ከሰማይ መጥቶ እንዳዳነን ይናገራል ማለት ነው። እሺ እኔ የጠየቅኩት ጥያቄ ማርያም የሁላችን መመኪያ ናት ብሎ የሚለውን ማን ነው? አዎ የሁላችን መመኪያ ናት ብሎ የሚለውን ከቅዱስ ጳውሎስ መልእክት ላይ ከአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 30 እና 31 ላይ እና ከነቢዩ ከኤርሚያስ ትንቢት ምዕራፍ 9 ቁጥር 23 ላይ ቃሉን ዋቢ አድርጌ ሰው መመካት ካለበት በእግዚአብሔር እንዲመካ፣ መደገፍ ካለበት በእግዚአብሔር እንዲደገፍ፣ ከብሉይ ኪዳን አንድ ታላቅ ነቢይ ኤርሚያስ፣ ከአዲስ ኪዳን አንድ ታላቅ ሐዋርያ ቅዱስ ጳውሎስን ጠቅሼ ዋቢ አድርጌ ተናገርኩኝ። በነቢያትም በሐዋርያትም እነዚህ ሁለት ታላላቅ የእግዚአብሔር ሰዎች ኤርሚያስም የብሉይ ኪዳን ነቢያትን ሙሉ በሙሉ ይወክላል። ጳውሎስም የአዲስ ኪዳን ሐዋርያት ሙሉ በሙሉ ይወክላል። በሁለቱም ትልልቅ አገልጋዮች የተለያዩ ዘመናት ላይ ባሉ ማለት ነው። በሁለት ትልልቅ አገልጋዮች በተለያዩ ዘመናት ላይ የነበሩ በአንዱ በእግዚአብሔር መንፈስ ቅዱስ ግን በመነዳት ትንቢትም የተናገረው ነቢይ መልእክትም የጻፈው ሐዋርያ ለሰው ልጆች ያስተላለፉት መልእክት የሚመካ ቢኖር በማን ይመካ ብሎ የሚል ነው? በእግዚአብሔርና በማርያም በሰውም ይመካ ብሎ የሚል አላል። በእግዚአብሔር ይመካ ተብሎ እንደተጻፈ ነው ብሎ የሚለው ልብ በሉ። ተብሎ እንደተጻፈ ነው ብሎ ያለው ቅዱስ ጳውሎስ ማለት ነው። ኦኬ በዚህ ቃል መሰረት ለጌታ ለእግዚአብሔር ሰው በእግዚአብሔር እንዲመካና እንዲደገፍ ነቢዩና ሐዋርያው ባስተማሩት ቃል መሰረት ልክ እንደዚሁ ማርያም የሁላችን መመኪያ ናት ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በውዳሴ ማርያም ክፍል ላይ ጽፋለች። የሁላችን መመኪያ ናት ብላ ማለት ነው። ማርያም የማንም ሰው መመኪያ ሆና አታውቅም፣ አይደለችምም፣ ልትሆንም አትችልም።
አይ ናት ብሎ የሚል ሰው ካለ በታላቁ ነቢይ በኤርሚያስ በኩል የተነገረ እርግማን እላው ላይ እንዲሰራ ሚዩት አርገቶም ይሄ በታላቁ ነቢይ በኩል የተነገረው እርግማን እላው ላይ እንዲሰራ ፈቅዷል ማለት ነው። ያ ሰው አይ እንዴ ኤርሚያስ እንደዚህማ አትናገርም ብለው ካሉ እኔ ዛኑ ስሙን ያስኩትን ነቢይ እሱን በዋቢነት በማስረጃነት አመጣለሁ። እንግዲህ ማንም ሰው የሚገስጸው ካለ ይህን ነቢይ ነው የሚገስጸው። የሚሰድብም ካለ ይህን ነቢይ ነው መስደብ ያለበት። የሚዘረጠጥም ካለ ይህን ነቢይ ነው መዘርጠጥ ያለበት። እኔንም ከፈለገ ማድረግ ይችላል አብሮ ከነቢዩ ጋር ጨምሮ። እንዲህ ይላል ነቢዩ እግዚአብሔር እንዲህ ይላል። በጣም ደግሞ የሚገርመው የብሉይ ኪዳን ነቢያት የእግዚአብሔር ሰዎች እግዚአብሔር እንዲህ ይላል። ምክንያቱም ናባይ ብሎ የሚለው የዕብራይስጥ ቃል የእግዚአብሔር የንጉሥ አፈቀላጤ እንደማለት ነው። ከንጉሥ እየሰማ የንጉሥ አፈቀላጤ ከንጉሥ እየሰማ እንደሚናገር ናባይ ብሎ የሚለው የዕብራይስጡ ቃል ከእግዚአብሔር ሰምተው የሚናገሩ ማለት ነው። ለዚህ ነው እግዚአብሔር እንዲህ ይላል ማለት ነው። ምን ይላል? በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ መመኪያው የሚያደርግ መደገፊያው የሚያደርግ መሸሸጊያው የሚያደርግ መታመኛው የሚያደርግ መከለያው የሚያደርግ ማለት ነው። ክንዱ ስጋ ለባሹን ክንዱ ኃይሉ ብርታቱን መደገፊያው መጠለያው መሸሸጊያው የሚያደርግ ልቡንም ከእግዚአብሔር የሚመልሰው እርጉም ነው ይላል። ማን ያለው? እግዚአብሔር እንዲህ ይላል ነው። እግዚአብሔር ነው እርጉም። እሺ ኤርሚ ነው ሚዩት አልጨረስኩም እንዴ አልጨረስኩም። ውዳሴ ማርያም እኮ አሁን ሐሳቡ ገልጸናል። ለዛ ጥያቄ እኔ 5 ደቂቃ ሰምቼ አልጨረስኩም። ከዛ በኋላ 10 እኮ ነው ያልተወሰነ ሆነ 10 አልጨረስኩም። ብራዘር አልጨረስኩም። ከፈለክ ረጅም ደቂቃ በላይ እሰጥሃለሁ በኋላ ላይ። አንደኛ በእግዚአብሔር ቃል ላይ እያላገጥክ ነው እየሳክ ነው የምታወራው ማለት ነው። አይደለም እየሳኩ አይደለም። እንትን እኮ አሁን ሐሳቡን እኮ በጣም ቀይረው እኮ ነው። አልጨረስኩም። ሐሙስ ውዳሴ ማርያም ላይ ነው ያለው። ውዳሴ ማርያም የተሳሳተ ነው ብለህ እኮ ነው። ድህነት አንድ ጊዜ ሚዩት አድርጌያለሁ። እኔ በትዕግስት ሰምቻለሁ። 5 ደቂቃ ሰጥቼ 3 ጥለኝ 5 ሰጥቼ ጨርሰሃል። ካነሰህ 15 ደቂቃ ስጠኝ በላይ በኋላ እሰጥሃለሁ። ቶሚዬ ስጨርስ ማለት ነው። ታገስ። ይሄንን መጽሐፍቶችን አፈርደቼ እያስጋጥኩት ነው። በምን? በእውቀት በራስ መጽሐፍቶች አሉ። አንድምታ ትርጓሜ እዚህ ያመጣሁት አለ። የአባቶች አንድምታ ትርጓሜ እዚህ አለ። የመልእክታት ገላትያ አንድምታ ትርጓሜ አለ። 80 አሐዱ እዚህ አለ። 66ቱ እዚህ አለ። መጽሐፈ ሰዓታት እዚህ አለ። እስኪ እነዚህ የሚናገሩ በመጀመሪያ መጽሐፍቶቹ እኔንም እድል ስጠኝ እንዴ! እንደዚህማ አይሆንም። እርጉም ይሁን ይላል። ማን ነው ባዩ? እግዚአብሔር ነው። በስጋ ለባሽ ማርያም ስጋ ለባሽ ነች። የምትታመንባትና የምትደገፍባት ከሆነ እግዚአብሔር እርጉም ነህ እያለ ነው። የተረገምክ ትውልድ ነህ እያለ ነው። ምንም አይታጠፍም። ኦኬ። በምድረ በዳ እንዳለ ቁጥቋጦ ይሆናል እንዲህ አይነቱ ሰው ማለት ነው። መልካምን በመጣ ጊዜ አያይም። ሰውን በሌለበት ጨው ባለበት በምድረ በዳም በደረቅም ስፍራ ይቀመጣል ካለ በኋላ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይላል። ስለዚህ በእግዚአብሔር የሚታመን ብሩክ ነው። በሰው የሚታመንና በሰው የሚደገፍ ስጋ ለባሹን ክንዱ የሚያደርግ ግን እርጉም ነው ይላል። ማርያምን የሐሙስ ውዳሴ ማርያም ላይ የሁላችን መመኪያ ናት ብላችሁ ስትሉ ምን እያላችሁ ነው? በነቢዩ ቃልና በሐዋርያው ቃል እርጉማን መሆናችሁን እያሳያችሁን ነው። ኦርቶዶክሳውያን እርጉማን የሆናችሁ ነው ማለት ነው። ማን እርጉማን ናችሁ ብሎ ያለው? የእግዚአብሔር ቃል ያው እኔ አይደለሁም። ስሙን ያስኩት ነብይ ነው የሚናገረው። እርጉማን ናችሁ፣ መመኪያችሁን ያደረጋችሁት ፍጡርን ነው። እኔን ልትመኩብኝ ሲገባ እናንተ ግን በስጋ ለባሽ ተመክታችኋል። እናንተ ግን በስጋ ለባሽ ተደግፋችኋል። እናንተ ግን ስጋ ለባሻችሁን ክንዳችሁ አድርጋችኋል። ስለዚህ እርጉም ነው። ሁለተኛ መልእክት አይጻፍም ለኦርቶዶክስ፣ ሶስተኛ መልእክት አይጻፍም ከእግዚአብሔር ዘንድ ለፔንጤ ለካቶሊክ እየተባለ በቃ በዛው በተጻፈው መጽሐፍ ትዳኛለህ። እዳኛለሁ ኦርቶዶክስን፣ ካቶሊክ፣ ፕሮቴስታንት ዘቅዝቆ እግዚአብሔር ይዳኛል አልኩ። ወፌ ላላ ሰቅሎ ጭክ እንዳለች ዶሮ በእግዚአብሔር ቃል እውነት ማለት በቃ እዚህ እውነት ላይ ትቆማለህ። ትቆማለህ። አለቀ። ታምን ከሆነ የነቢያቱ ቃል ብለው እንደሚሉት ማለት ስጋ ለባሽን ክንዱ የሚያደርግ ብሎ የሚለውን በዚህ ቃል መሰረት መረጃ አምጣልኝ ብዬ ስለው አላመጣልኝም። ከዛ ገላትያ ላይ ሄደ። ወንድማችን ገላትያ ላይ አብረን እንሄዳለን። ምን ይላል? ዕፀ መስቀሉ ነው ወይ
ዕፀ መስቀሉ ነው ወይ መመኪያው ብዬ ስለው አዎ አለ። ዕፀ መስቀሉ ነው ወይ ብዬ ስለው ጳውሎስ እዚህ ጋር ገላትያ መልእክት መጽሐፍ ምዕራፍ 6 ቁጥር 14 ላይ በእነሱ በሰማንያ ሄዱ፣ እኔ ግን በጌታችን በኢየሱስ ክርስቶስ መስቀል እንጂ በሌላ አልመካም፣ በእኔም ዘንድ ዓለሙ የሞተ ነው፣ እኔም በዓለሙ ዘንድ የሞቱ ነኝ ብሎ የሚለውን በዚህ በአዲሱ የራሳቸው ሰማንያ ሄዱ በእሱ ላይ ነው እያነበኩት ያለሁት ማለት ነው። ኦኬ ከጌታችን ከኢየሱስ ክርስቶስ በቀር አልጨረስኩም እንዴ ጴንጤ መጽሐፍ ቅዱስ ይዞ አይጨርስም ብራዘር። እንደናንተ ምንም የማይገናኝ እጅግር የሌለው 50 እግር የሆነ ወሬ አውርተ ወዲያው እኮ ነው እንደ ድሃ ፍታት ያጠዳደር ደቂቃ ባህል እንተራብጥ አታርገኝ እንድመልስ ላይ አይጠብቅብኝም። ስጨርስ እሰጥሃለሁ። አይዛ ይሄ የጽድቅ ቃል ሲነገር እኮ ብዙም ኮንፈርት አይሰጥም። አይ ነው ግን እንደምንም ታገሰውና ከዛ እኔ እንኳን ተረትህን ታግሼ ሰምቻለሁ። እጅግር የለው 50 እግር ትምህርት እኮ አልኩ። አሁን 50 እግር ትምህርት በእግዚአብሔር ቃል ሰይፍ እግሩን እንቆራርጠዋለን ትምህርቱን ማለት ነው። ከሄደ በሁለት እግር ይሄዳል። ካልሆነ ግን 50 እግር እንደዚህ 50 እግር የሚባል ትላል አይደል? ወደዚህም ነው የሚሄደው። እንዲህ የሚል ትምህርት የለም። ገላትያ መልእክት መጽሐፍ ምዕራፍ 6 ቁጥር 14 ቅዱስ ጳውሎስ በራሷ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት የተተረጎመው የአንድምታው ትርጓሜ ምን ይላል? ኦርቶዶክስ በራሷ በትር ልጆቿ እየተቀጠቀጡ ነው አደባባይ ላይ በራሷ መጽሐፍቶች በራሷ በትር። ቁጥር 14 ይኸው እንደዚህ ይላል። መስቀል ብሎ ያለውን ቅድም ምንድን ነው ብዬ ስለው ወንድማችን ቶምዬ ዕፀ መስቀሉ ነው አለ። እንጨቱ መስቀል በእንጨት መስቀል ሰቅላችሁ ገደላችሁት ብሎ ቅዱስ ጴጥሮስ በሐዋርያት ሥራ ላይ በመልእክቱ ላይ የተናገረው። አሁን እኮ ብዙ እኮ የዞርክ አሁን የውዳሴ ማርያምን ደግመህ ከከፈትክ አወርድሃለሁ። ደግመህ ከከፈትክ አወርድሃለሁ። ስለ ጠባይ እስከዛሬ ስለነበረን ቴንኪው። ስለዚህ አመሰግናለሁ። ታችሁ ረዳ ቴንኪው። በቃ ዘስ ኦርቶዶክስ እንደዚህ አፍር ደቼ ካስጋጥኩ በኋላ ትምህርቱን እታችሁ ረድ። በቃ ቴንኪው ወንድምዬ። ኦኬ በዚህ ክፍል ላይ የዋሻው አሁን የወረደው ልጅ ቀጥሎ ውሸቱን ላወጣበት ስለሆነ ነው። አየህ እና ታገስና እሰጥሃለሁ አልኩትኝ። ሰጥቼው ነበር። ካነሰ መጨመር ይቻል ነበር። ግን ጠባያቸው እንዲህ ነው። ያቁነጠንጣቸዋል። የእውነት ቃል ሲነገር ሐሰታቸው ሲዘረገፍ አይመቻቸውም። ኮንፈርት ይነሳቸዋል። ለዚህ ነው ፊቴ አትቆሙም። በራሳችሁ መጽሐፍት ነው የማናግራችሁ። አሁን እዚህ ያሉት በሙሉ የእነሱ መጽሐፍቶች ናቸው። 80 አሐዱ የኦርቶዶክስ፣ የአንድምታ ትርጓሜ የኦርቶዶክስ፣ መጽሐፈ ሰዓታት ዘኦርቶዶክስ፣ ውዳሴ ማርያም አንድምታ ትርጓሜ ዘኦርቶዶክስ፣ ውዳሴ ማርያም ኦርቶዶክስ። እንዴ ጴንጤ ኤርሚያስ የኦርቶዶክስን መጽሐፍ ሰብስበ? አዎ በራሳቸው መጽሐፍት ነው ማጫወታቸው። ስለ ምክንያቱስ እነዚሁኑ እኔ ሳነበንብ ነበረ ያኔ። ይህን ሳዜም ይህን እንኳን አንብቤ አላውቅም። ይህን ሳዜም ይሄኛውን ስሰማ የአንድምታ ትርጓሜ ማለት ነው። ይሄኛውንም ሳዜም ነበር። አሁን ጨዋታውን ቀይረነዋል ማለት ነው። በራስ መጽሐፍ መቀጥቀጥ ወንድሞች እናቶቼ። 80 አሐዱ የአንድምታ ትርጓሜ የቅዱስ ጳውሎስ፣ ውዳሴ ማርያም ዘሩ፣ ውዳሴ ማርያም ትርጓሜው፣ መጽሐፈ ሰዓታት በሌሊት ምን ቆሙ። እንዲህ ምን ሆነሃል ኤርሚያስ? በራሷ በትር ነው ኦርቶዶክስን የምንከተከታት። ለምን? ታድሶ እምብየው ብላለች። እምቢ ምንም ንጹህ ነኝ ግልጥ ነኝ እንደኔ አይነት እንቁ ስንዱ ማን አለ ብላለች። ኦኬ አሁን ቀሚሷን ስንገልበው ያገኘኑ ብዙ መጽሐፍቶች ነው ይነበባሉ። ማን የጻፈው? የኔታ እንትና ናቸው። ጥርስ ከምላስ እያወጣን እናነባለን ስለምናውቃቸው ማለት ጌታም ጸጋ ስለበዛልን። አንድምታውስ ምን ይላል? እናነባለን። ይህን ሁሉ የምትዳኘው ኤርሚያስ በምንድን ነው? ይኸው ሚዛኑ፣ ይኸው መዶሻው። በዚህ መዶሻ ሰብራለሁ፣ በዚህ መዶሻ በዚህ ሰይፍ እቆርጣለሁ ማለት ነው። አለቅ ተጠየቅ ነው ገብቶ ማለት ነው። ገላትያ 6:14 ቅዱስ ጳውሎስ ምን አለ? እኔስ በጌታችን በኢየሱስ ክርስቶስ መከራ አየው። እሱ ቅድም ምንድን ነው ያለው? እንጨት
ጸልዩ ቅድመ መስቀል ኮለክሙ አየምናን እንዘ ተህዝዎ በየማን ክደት እኮ ነው ወንድሞች እናቶቼ። ወትክድዎ ለሰይጣን ተቀደሰ በደመ መለኮት። እውነት በክርስቶስ ደም ነው የተቀደሰው እንጨቱ። ክርስቶስ እንጨትን ሊቀድስ ነው የመጣው። ተው እባክህ፣ አሁን ዝም ብሎ ስንት ዘመን ሆነ እንጂ እያስብልህ ነበር። እዚህ ዜማውን አዝንቤልህ፣ ግን ውስጡ መርዝ ነው። አንቺዬ ውስጡ መርዝ ነው ብዬ የምልሽ። ወይ ዜማው ደስ ሲል እምባህን ላመጣው እችላለሁ። እዚህ ሰቅስቅ እስኪ ማለት ያንን ሶፍት አቀብኝ ብለህ እስክትል ድረስ ማለት ነው። ዜማው ቆንጅዬ ነው፣ ውስጡ ግን መርዝ ነው። ጸልዩ ቅድመ መስቀል እኮ ብሏል። በመስቀሉ ፊት ሆናችሁ ጸልዩ እኮ ብሏል። ከየት ነው የተማራችሁት እንደዚህ አይነት ትምህርት? የትኛው ሐዋርያ ነው እንደዚህ አድርገ የነበረው? እንዘ ተህዝዎ በየማን በቀኝ እጃችሁ ይዛችሁት ማለት ነው። ወትክድዎ ለሰይጣን ሰይጣንንም እየካዳችሁ እስመ ተቀደሰ በደመ መለኮት። እውነት ክርስቶስ ከሰማያት የወረደው እንጨት ሊቀድስ ነው እንዴ? አንተ ስርዓት ያዝ እኮ ነው ብዬ የምልህ። ክርስቶስ እንጨት ሊቀድስ ነው የመጣው ወይስ እኔ ስለ እነሱ ራሴን ቀድሳለሁ ብሎ ደሙን ለማን ያፈሰሰው? ለእኛ መስሎ ይልበል እንጂ ለእኛ እኮ ነው ብራዘር። አንተ ገና እንጨት ላይ ቆመህ ደም ነክቶታል እንጨቱ በደሙ ተቀድሷል ብለህ ትላለህ። እንግዲያ ከልጅ ልጅ ቢለዩ ዓመት የማይቆዩ እንደሚሉ አበው እሾህ ውስጥ አልተቀደሰም እንዴ? ደም ነክቶታል። ደም የነካው ነገር ሁሉ ከተቀደሰ እሾሁ ደም ነክቶታል፣ ችንካሩ ደም ነክቶታል፣ መሬቱ ደም ነክቶታል፣ ጅራፉ ደም ነክቶታል። የሮም ወታደሮች ሲገርፉት ደሙ እየተፈናጨቀ የውዴ እነሱ ላይ አርፏል። እነሱ ሁሉ አዳኝ ናቸው። እነሱ ሁሉ ተቀድሰዋል ማለት ነው። ደም የተፈናጨቀበት ሁሉ ዳነ እንዴ? በእምነት ነው መዳን ብራዘር። ደሙን አክፋፍተው በእግዚአብሔር ልጅ ላይ ቀልደው የሮም ወታደር እኮ ሲገርፈው ደሙ ነክቶታል እኮ። ሰውነቱን ሲመቱት ደሙ እኮ ነክቷቸዋል የሮም ወታደሮች፣ ጅራፉም ልብሳቸውም ጨምሮ ማለት ነው። ደም ነክቶታል። እና ስግደት የምትሰግድለት ከሆነ ለሮም ወታደር እናምጣለህ፣ አጽሙን ቆፍረን። እባክህ አንተ ወታደር ያኔ ጌታችንን በገረፍከውበት ሰዓት ደሙ ተፈናጭቆ ነክቶሃልና ለአንተም የጸጋና የአክብሮት ስግደት ይገባል በል እንጂ ግማሹን ጥዬ ግማሹን አንጠልጥዬ የሚባል ነገር የለም። እኔ ግን ለውዴ ነው ብራዘርዬ። ደሙን የቀራንዮ ኮረብታ ነክቶታል። ከኢየሩሳሌም ከተማ ጀምሮ የጲላጦስ ግቢ፣ የሐና ግቢ፣ የቀያፋ ግቢ፣ የሄሮድስ ግቢ ሁሉ ነክቶታል። መተውታል። ሌሊቱን ሁሉ ሲቀጠቅጡት ነው ያደሩት። ጌታዬ ኢየሱስ ደሙ ነክቶታል አትበለኝ። ደሙን ወተቀደሰ በደሙ መለኮት መድን ከየት ነው ያመጣችሁት? ለዚህ ነው አየህ ነገረ መስቀሉ ላይ እንግባ ብዬ ባለፈው ዲያቆኑን ጥሪ ያደረኩለት። ኧረ ግድ የለም ይቅርብህ አሉት። ይቅርብህ ታስበላን እንዲህ ያሉ አንድ ከፈተው እኔ ላይ አፕሎድ አድርጌዋለሁኝ ቪዲዮ፣ ለዛውም ሼር ቢያደርጉት አንዴ የተወሰነ ደቂቃ ከፈተው ታስበላን እንዴ ብሎ ዳጊ የሆነ መረጃ ይዞ ሼር ያድርጉት ወገኖች፣ ሼር አድርጉት። ዳጊ ተያይዘን ማለቃችን እኮ አልኩ። ዲቤት ኤርሚያስ ጋር መግባት ተያይዞ ማለቅ ነው ተባለ። ይኸው ስሙ ሊቀ ሊቃውንቱ ነው ያሉት። አቤቱ ጌታዬ፣ እኔማ የዛን ቀን ወይ ሃማን ሆንልህ ነበር ወይ ሃማ ይሆን ነበር ያ ሰውዬ ያ ዲያቆኑ። ነገረ መስቀሉ ግሼን ነው አሉ ብለዋል አይደል? በዓሉ የሚሆን ነገር የለም ስልህ መድኃኔዓለም ምስክር ነው። የት ጋር ነው ያለው? ተያይዘን እናልቃለን። እሺ
እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። ልብ በሉ ሊቀ ሊቃውንት ቀለም ወርቅ ነው የሚባሉት እኚህ ሊቀ ሊቃውንት ቀለመይ ማለት ነው። እና አራት አይና ተብለው የሚባሉ ናቸው። የብሉይ የአዲስ የመጽሐፈ መነኮሳትና የመጽሐፈ ሊቃውንት የአራቱ ጉባኤያት መምህር ሲሆኑ ነው ሊቀ ሊቃውንት ማዕረግ የሚያገኙት። የአራቱ ጉባኤያት መምህር ሲሆኑ ማለት ነው። በዘመንኛው አጠራር ስኮላር ናቸው ማለት ነው። እሳቸው ባላቸው ቤተክርስቲያን እውቀት ኦኬ ምን ብለው እንደሚመክሩ ከኔ ጋር ሊወያይ የነበረውን ባለ ዲቤት ታስደበድበን እንዴ ታስበላን እንዴ ተያይዘን እናልቃለን፣ ዲቤት ገብታችሁ አታስበሉን ብለው የመከሩት ሊቀ ሊቃውንቱ ብሎ ዳጊሻ ያስቀመጠውን ቪዲዮ እንስማው። እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ሌላ ነገርም አለ ኤርሜ ድምፀታቸው ላይ ጉድ እንዳታረገን እኛ ጥግ ያዝነው ወደን ነው እንዴ ያሉ እኛ ጠፍቶን ነው እንዴ መከራከር አታስበላን። እችንማ ደጋግማታለሁ ዳጊ እችማ መደጋገም አለባት። የስልክ ጥሪ ሁሉ ነው ማድረግ ያለብን። እኛ ጥሪውን ስለሰማን ነው እንዴ ኤርሚያስን ነው ሰዎች ሚሰናል ታስበላል እኮ ሰርተናል። እሳቸው አባባላቸው እኛ እኮ ታዲያ ታስታውሳለህ? ባለፈው እኮ መጥቶ ሊቀ ሊቃውንት ቀለም ወርቅ እኛ ቤት መጥቶ ሁለት ካህናትን እኔና መርጌታ ወጥረን ስንይዛቸው መጥቶ ራሱ የተናገረው አለ። ሃርድ ዲስክ ላይ ወስጄው ነው ቪዲዮ። ታስታውሳለህ? ልጆቼን ላድናቸው ነው የመጣው። ገብቶ ቤቱ ከፍቶ እኔ ኤርሚያስ ቤት የገባሁትኝ እነዛን ሁለት ካህናትን ላስመልጣቸው ነው። ይዘው በግራና በቀኝ እንትን እያራኮቷቸው ነበር አለ። በእውቀት ከሆነ ብራዘር ጥምጥምህ እስኪወልቅ ድረስ ትጠይቃለህ። እዚህ እንዲህ ብሎ ነገር የለም። እንዲህ ብሎ ነገር የለም። ፓስተር ብትሆን ከረባት እስኪፈታ ድረስ ትጠይቃለህ። ነገረ ድህነት ላይ በእግዚአብሔር ልጅ ላይ በእግዚአብሔር ልጅ ደም ላይ በእግዚአብሔር ልጅ ሞትና ትንሣኤ ላይ እቀልዳለሁ ብለህ ካልክ እንደ ነቢዩ ኤልያስ እያላገጥኩብህ እጠይቅሃለሁ። አንተ የነካኸው የእግዚአብሔርን ክብር ስለሆነ እንጠይቅሃለን። ታስበላን እንዴ እያልክ እዛው ገብተህ ትመካከራለህ እንጂ አይሰራ። ገጥመን ብራዘር እኔ የክርስቶስ ባሪያ አለን፣ እንጠይቅሃለን። ትጠይቁናላችሁ። የመዳን ትምህርት በፍጡራን ታገኛላችሁ፣ መቃብር ስማችሁ ታገኛላችሁ፣ እነዚህን መጽሐፍቶች አንብበ ደግመ ታገኛለህ እያልክ የህይወትን ቃል የእግዚአብሔርን ቃል መጽሐፍ ቅዱስን አንድ ቀን ቁጭ ብለው ህዝቡ እንዳያነብ ከዚህ ከህይወት ቃል አርቃችሁ ስታበቁ ህዝቡ በእንደነኛ አይነት የዘመኑ ቁጥር እያለቀ እየሞተ ነው። ከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ። ምን ማለት ነው አብረን ተያይዘን ነው የምናልቀው ማለት? ዳጊ ማንም የሚጨርሳቸው? አይ ምን ባልሰማ ዝም ያልነው እኮ ወደን አይደለም ማለታቸው ነው። ያው ወንጌል ነው። ሌላ ምን አለ? ኤልቢ እርስ በርስ የሚተላለቁት ወይስ ኤርሚያስ ጨርሰናል ነው? ያው እውነቱ መጽሐፍ ይገለጣል ማለቃችን ነው። እስካሁን የተገለጠው ይበቃል ነው። ቢኒን ሳቡት ቆይ ልሳበው። እኛ ባልሰማ ዝም ያለው ወደን ነው ባልሰማን ዝም ያልነው። ቀጥለው ኤርሚ እንዳታስበላን ፓርት በተለይ በጣም ነው ትመቸኝ። እንቅስቃሴ በሙሉ ስተት እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል
ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብን፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር ያልምጡን በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ከእነሱ ጋር እየዋለ ዲያቆኑ ከሊቃውንቱ ጋር እየዋለ ከጴንጤው ኤርሚያስ ጋር ልከራከር ብሎ ማለቱ እንዳታስበላን። ታስበላን እንዴ? የፈለገ ጣፍታት እዛ አይልም ወይ? ምን ነው ተረሳኸው እያሉት ነው። ዋጋችንን ቀምሰን ጠጋችንን ይዘን የለ የሰሞኑን ረሳኸው ወይ? የፈለገን ነው። እና በዲያቆን ቢለውጡ እኮ ምንም የሚጣፍጥ ወንጌል የለም። ከዲያቆን ቢለውጡና አርፈ ተቀመጥ ነው። እኔ እኮ ዳጊ ከየት እንደምታመጣቸው ሰዎች እንዳታስበላን። ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳንም። ይሄ ዲያቆኑ እንግዲህ በአንድ ቪዲዮ ውስጥ 8 ፋውል በየቦታው ነው ማለት ነው። በኳስ ሜዳ ህግ የሚነካው ማኑ ይነካል ማለት ነው። እየሄደ ያለ ማርያም አማላጅነት ዓለም አይደንም ብሎ የሚል የባልቴት ጥቅስ ይዞ መጥቶ ናለ ሞግተህ ብሎ አለ እንጂ ጴንጤውን ኤርሚያስን ናለ ሞግተህ ብሎ አለ። እኔ ደግሞ ሰፍ ብዬ መጠበቄ ኦፓል ኮፍያውን አድርጎ እዛ መጥቶ በጠዋት ቁጭ ብሎልሃል ምናምን ብላ ሙድ እስክትዝብኝ ድረስ ማለት ነው። ኮፍያዬን አድርጌ ተጣጥቤለ ቁጭ ስጠብቅ እና እንደ ዘመኑ ወጣት ወንዶችና ሴቶች አስደግፏት ሄደ እንደሚባል እኔን አስደግፈው ደምረው አስደግፎ ይሄ አስደግፎ ላጥ ማን ይሞታል? ስግጥን ያለችው ኤርሚ ሁሉንም ተጫጫው እኮ ነው ያስቀሯቸው። አውቃለህ አንድ ያዩታ ቀመሱ ገባህ? ለፈለግ ያልተመለሰ የወንጌል በትር ላንተ እና ላንቺ ይመለሳል ወይ ነው። እና ያው አንደኛው አንቺ ነው እና ምንድነው በእውቀት ማለት ነው። እና እንትን ነው ተጫጫው ነው አይታል። ሁለቱንም ያስቀሯቸው ተጫጫው ያኛው ውርደት ተረባርበው ነው ያለው። እኮ ቀጥታ ተረባርበው ነው ያስጣሉ ተረባርበው። ምክንያቱም እንደሱ ካላረጉ ያኛው ገና አልደረቀም፣ እንደገና ሌላ ውርደት አይሆንም። ያው እኛ የሰዎች መዋረድ ሳይሆን ሐሰት ትምህርቱ በየዕለቱና ይበቃናል ነው። ያኛው ዱላ መቼ ሻረልን ነው፣ ያ ቁስል መቼ ሻረልን። እና የፈለገን ሰዓት ያየ በኤርሚ ሰዓት አይጫወትም ነው። የፈለገን ቁስል ያየ ያንተስ ማጽናናት አላጽናናቸውም። እኔማ በየቤቱ እየሄድኩ እንግዲህ ኢሳያስ 40 ቁጥር 1ን ጠቅሼ ህዝቤን አጽናኑ ብልም ሊጽናኑ አልቻሉም። አጽናኑ ህዝቤን አጽናኑ ብላቸው አሁን ግን መረባረቡን ስታይ እርሚ የሚያሳየው ምንድን ነው? አየህ ፊሩ በራሱ የሚያሳየው ምንድን ነው? አየህ የማይኮሩበት እርግጠኛ ያልሆኑበት መጽሐፍ ቅዱሳዊ ያልሆነ በነገር ድነት ላይ የሚዋሽ ጸረ ወንጌል የሆነ ነገር ጉያቸው እንደሸጎጡ ያውቁታል ማለት ነው። የተገለጠው እስካሁን ይበቃናል፣ በሱ እናገግም፣ እሱን እናረሳሳ፣ ሌሎች ርዕሶች የፈጣጠርን ቶሎ እናረሳሳ። ደግሞ እዚህ ላይ ሄዳችሁ ብትጣሉ ሌላ መከራ ነው። አሁን እኮ ኦልሬዲ ህዝቡ ተቆጥቷል። ገብቷል። ይሄ ሁላ ነገር ነው የጉያችን የሸጎጥ ነው። እኔ እኮ ምንድነው የሚገማኝ ብያለሁ ብሏል አንድ ጓደኛዬ። ገባ ለካ አፍንጫው ላይ ነው ያለው ያቺ የነካችው ቆሻሻ ነገር። ያ ነው ችግሩ። አሁን ይበቃናል ነው። ቀጥል ኤርሚ። እግዚኦ ኧረ ቆይ የታለ ወይት ነው ያለው? የዳጊን ማጽናናት ሊያጽናና ሙዝና ብርቱካን ይዞ እንደሚሄድ ሰው ህዝቤን ነው አሕዛብን ነው አጽናኑ የሚለው። እኔ እኮ ዳጊ ይተርጉምልን። ኧረ እኮ ዳጊ እኮ ሌላ አንድ የቤት ስራ ነው የሆነባቸው። ፓስተር እነሱ ይጽናኑ እንጂ እኔ ምን አገባኝ። የት ነበር የነበረው? ቆይ እየፈለግኩት ነውማ። አጽናኑ ይላል ጌታ ብሎ አላለም ሄደው። አይ ዳጊ አይ ኤርሚ ባህላችን ነው እኮ ባህላችን መሰለህ። ሀዘን ትደርሳለህ እኮ ብታምንበትም ባታምንበትም ሄደህ ሀዘን መድረስ የባህላችን ነው። እና ያን ሰሞን ሄጄ ማጽናናት ነበረብኝ። የት ጋ ነው? ህዝቤን አጽናኑ ሰሙት ያስፈልጋል። ትናንት ወንድማችን ላይ ያው ባህላችን ነው ታውቃላችሁ። የሰብአዊነት
ያስፈልጋል። ትላንት ወንድማችን ላይ ለደረሰው ነገር ርኅራኄ ባናሳይ ትክክል አይደለም። አንደኛ ኢሳያስ 41ም አጽናኑ ህዝቤን አጽናኑ ይላል። ስለዚህ አለማጽናናት ትክክል አይደለም እና እንደ ቃሉም ነው እንደ ባህላችንም ነው። ቅድም እንዳልኳቸው ደግሞ ከአባቶቻችንም ከወንጌልም የተማርነው ርኅራኄ ስላለ የደረሰውን ዳሜጅ አስመልክቶ ሰለብሬት ከማድረግ መተን ብናጽናና ይሻላል ብዬ ነው የመጣሁት። ስለ አድኖ አይባልም ቆንጆ ቪዲዮ ያስታውሳኛል። ስለ አድኖ አይባልም ያለበትን ቪዲዮ እኔ ጋር አሁን ለጥፌላችኋለሁ። ቤታዮ ቤት ሄዶ መምህሩን ስር እኮ ቁጭ አድርጎ ነው ሊያጽናና ገና 40 እና 80 ሳያወጡ ጭራሽ እነዚህ ዲያቆኑና ደምረው ሊጨመሩ ኧረ ድንኳን ሳይፈርስ ገና ብለው አስጣሏቸው ተረባርቦ። ቢያንስ ድንኳን ይፍረስ እስኪ። ደግሞ እንዴት እኮ አጣፍተህ እንደተናገርከው ነው። በጣም እኔ ብቻዬን እኮ ሲሆኑ ከፍቼ የምስቀው እኮ እንትን ነው። ሀዘን ሄዶ ማለት ነው ሊያጽናና። ያው ባህላችን ነው ታውቃላችሁ፣ ይሄ ሰብአዊነት ያስፈልጋል። ትናንት ወንድማችን ላይ ለደረሰው ነገር ርኅራኄ ባናሳይ ትክክል አይደለም። አንደኛ ኢሳያስ 41ም አጽናኑ ህዝቤን አጽናኑ ይላል። ስለዚህ አለማጽናናት ትክክል አይደለም እና እንደ ቃሉም ነው እንደ ባህላችንም ነው። ቅድም እንዳልኳቸው ደግሞ ከአባቶቻችንም ከወንጌልም የተማርነው ርኅራኄ ስላለ የደረሰውን ዳሜጅ አስመልክቶ ሰለብሬት ከማድረግ መተን ብናጽናና ይሻላል ብዬ ነው የመጣሁት። ስለ አድኖ አይባልም ቆንጆ ቪዲዮ ያስታውሳኛል። ቴንኪው። ስለ አድኖ አይባልም ያለበትን ቪዲዮ እኔ ጋር አሁን ለጥፌላችኋለሁ። ቤታዮ ቤት ሄዶ ያስተማረበትን ማለት ነው የተናገረበትን። ስለዚህ ከትናንቱ ውይይት ብንነሳ በውሸት ሊጀመር የነበረውን ነገር ዲሲፕሊን አርጎ እንዲቀጥል ኤርሚ አድርጎታል። መዋሸት አይቻልም። ጴንጤ ፊት ሁለተኛ መዋሸት አይቻልም። ሌላ ቤት ሌላ ነገር፣ እኛ ፊት ሌላ ነገር መናገር እንደማይቻል በውይይቱ መጀመሪያ ላይ ቆንጆ አድርጎ ሰብዲው እንዲያደርግ አድርጎታል። ይህንን ማጽናናት ይታያችሁ ስ ወገኖች። እየቀጠለ ሲሄድ እየተባባሰ ሄድ ድንቅም ማጽናናት አሉ ከስር እየተባባሰ ሄድ እንዲህ እስኪሉ ድረስ ያለ ድንግል ማርያም አማላጅነት እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድማውን ሊቀ ሊቃውንት ከእርሶ ጋር እየዋለ ያስተምሩታል። ዲያቆኑን ታስበላናለህ፣ ታስፈጀናል። ምንድን ነው ያስተምሩት? እንዳታስበላን፣ ተያይዘን እናልቃለን። ዲቤት ገብታ አትወያዩ። እና እንዲህ አይነት ነገር ነው እየሰማን ያለ ነው። ግን ዲያቆን ያደረጋለንም ቪዲዮ አያይዤዋለሁኝ ይህን ትምህርት እዚህ ላይ ዋው በደንብ ቪዲዮ አሁን ችግር የለውም ላታሳየው ትችላለህ። ገብተው ይዩት። ሌሎች ወንድሞችም ገብተዋል፣ ሊሆን መጥተዋል። እድል ልስጣችሁ። ይሄን ስማቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳነም። እቺ አስታውሳለሁ፣ ነፍሳቸውን ይማር በረከታቸው ይደረብንና የአንድ አባት ስብከት ናት። ያለ ወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን፣ መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው የሊቀ ሊቃውንት ቀለመወርቅ ዘመድ ናቸው ማለት ነው። ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለውን የግል ስብከት ሰምተሃል? የግል ስብከት እዛ ቤት አለ ማለት ነው። የግል ስብከት ያዝልኝ፣ በኋላ እንሄድበታለን። ሂድ። እግዚኦ ምጣድ የሚያህል ስልክ በሙሉ በ6 ሚሊዮን የሚገመቱ መጻሕፍት ይዞ
መጽሐፋዊ ሀሳብ የሚያረታ ሲሰማ ለጆሮም ለሁሉም ይጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስ ቤዛነት ደግሞ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሀሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የድንግል ማርያም አማላጅነት ዓለም አልዳንም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳንም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት። ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል። አለሜዳ ነው በምልጃ ነው የሚል ትምህርት አንድ ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግስተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉ። ከዛ በጣም አስቸጋሪ ደረጃ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወፍ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ወይ ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይህ ቃል ትምህርት የለም። በቅዱሳት መጻሕፍት የለ። እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ይሄ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። እንግዲህ ድንግል ማርያም የቱ ጋር ነው ያማለደችን ስንል መልጃ ማለት ነው። ይሄ መልጃ ማለት ነው። ስለዚህ አሁን ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። መውለድ ማለት ማማለድ ነው እኮ አላልኩም። እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው። መውለድና ማማለድ አንድ ነው። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፍኩ ቪዲዮ ላይ እንዳለ የመገለጥ ወይ ነው ያወራው። አይጠበቅም ካንተ ሲሪየስ ነው። እኔ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር ሰዎች የሚሰናከሉ ከሆነ የምታብራ እንግዲህ እንደዚህ ደርሰው እርስ በርሳቸው በዚህ ሰሞን ውስጥ እንኳን ያው ሊቀ ሊቃውንቱ ነው ከኛ ጋር ሆነ እንዳታስበላ አብረን ተያይዘን እናልቃለን። ዲቤት አትግባ ታርዝ ያሉ ዳጌ የሚሉት አድርገው ሊቀ ሊቃውንቱና ካህኑ ቀሲስ ዲበኩሉ ናቸው። ማን ዲያቆኑን ተረባርበው ነው ያዳኑኝ ያለው። አዎ ሊቀ ሊቃውንት ቀለመ ወርቅም ቀሲስ ዲበኩሉም ሌሎችም ሁሉ ጭምር ተረባርበው እንዳትገባ ነገረ ድህነት ላይ ነገረ ማርያም በነገረ ድህነት እንዳትገባ ብለው ልክ ማነው ደምረው እንዳስቆሙት ዲያቆን ስዩምንም እንዳትገባ ሁለቱንም ደግሞ ያሳበቡት ማለት ሶስቱንም ያሳበቡት ፈለገ እዛ ሲሸነፍ ዮኒ ማኛ ነው እጁን ጎትቶ
እንዲህ ጉድ የሰራኝ። ከዛ ቴዲ ነው ለኔ ደቂቃ ሳይሰጠኝ ብሎ እየየ ሲል ነበር የሆነ ኢንተርቪው ላይ። ብራዘር ራስህን ቻል። ዮኒ ማኛ ከታች ነበር የነበረው። ቴዲ ቤት አታሳብብም። ፀጉሬ ተላጭ ሲሳይ ቴዲ ቤት የፈለጋ ነው። ሲሳይ ቴዲ ቤት እና ዮኒ ቤት ነው። 3 ቤት ነው ያሳበቡት አይደል? ሶስት ቤት። አሁን ምንድነው መሰለህ በየቤቱ ስላልተሳካ ወይ ግቢ ውስጥ ነው እያልኩ ቴዲም ጥፋተኛ፣ ሲሳይም ጥፋተኛ፣ ዮኒ ማኛም ጥፋተኛ። ሶስቱም አላጠፉ። ኤርሚ ቤቱ ስላልተሳካ ግቢ ውስጥ ወይ ሞክር። እንዴት ይሻላል? እስኪ ቀጥሉ። ሰላም ቅዱሳን፣ እኔና ኤርሚ ዩቲዩብ አልቀረምን እየተለጠፍን ነው። የኤርሚ ደቀ መዝሙር ተብዬ እየተላስኩ ነው። አላስተረፍከኝም። የስራን ይስጥ። ለብቻ ነበር የምትላሰው ለ10 ዓመት። ቀላቀሉኝ። አሁንማ ስማ፣ በፎቶ እኮ እየተመለከትን ነው። ስማ እንጂ ቅዱሳን ሰላም ብያለሁ። ፎቶ እናሳያለን ስለተባለ ብቻ ሊያሳርዱ በመዶሻ ፈጨፍጨዋለሁ እያለ እዛ ፎቶ እናሳያለን ስላለን ብቻ እየተቀጠቀጥን ጨካኞች ይሉናል። እኔ ሳኩት በመዶሻ አናትን ሰነጥቃለሁ ያለው ያልተጠየቀው ሰውዬ ፎቶን እንፖስታለን ስላለን እኛ ልንገረፍ ነው። ሌላ ሳቀኝ ምንድን ነው? መልካም ነገር የሚናገር ከሆነ ያ ልጅ ፎቶ ቢፖሰት የወንጌል አርበኛ እያሉት ነው። አሁን የኤርሚ መጥቶ የለ አሁን ዋሂድ ነው ውሁ ምናምን የሚባለው ውሹ የወንጌል አርበኛ እያሉት ነው እዛ ቤትና እኔ የምለው የወንጌል አርበኛ ሙስሊሞች ለምን ያሳዱታል? የወንጌል አርበኛን መልካም ተናጋሪ ምን የሆነን ፎቶ ኖረ አልኖረ ምን አለ ምንድን ነው ከሙስሊሞች ጋር ጸብ ያለው ብለ አልጠየቃችሁም እኮ እናንተ ዝም አላችሁ። ለምንድን ነው ወጥተው ያንን ነገር ማለት የከበዳቸው? አይ ወንጌላዊ ከሆነ ይቅርታ፣ ወንጌላዊ አይደለም በነሱ አስተማሪ ከሆነ ሙስሊሞች ለምን ይጠሉታል? ለምን ጠሉት? ተሳዳቢያቸው ነው ወይስ ወንጌላዊያቸው ነው? ይሄን አንድ ላይ እንዲመልሱልኝ ነው። ሌላው በፊት ለፊት ስንት ጊዜ ዛቻ የሚደረገው በኤርሚ ላይ ስንት ጊዜ ነው የማወራው? ይሁት በየፔጁ የሚደረገው ምንም ያልተባለ እነሱ ዩቲዩብን ሩዋንዳ ማድረግ 5-0 ሲሸነፉ ምን አመጣ? ህዝቡ ስለጠየቀ አይደለ? ህዝቡ ስላወቀ አይደለ? ህዝቡ ጠይቆ እድሜ ለኤርሚ እድሜ ለእኔ ኳስ አቀባብዬ ለኤዲተሩ ማቀብል ሰው አለው። እኔ ኤርሚ ጋር ግጠሙ እያልኩኝ እየተፈጠፈጡ ይወድቃሉ፣ ኑ ይባላሉ። ከዛ ኦፓላለች ትረግጣ ያለች በዛ ነው የተናደዱት። እውነተኛ ወንጌል ካለ ምን ያስፈረጥጣቸዋል? አሁንም ቃል በቃል የገቡት አለ። ሁለተኛ በድርሳንም ሆነ በታቦትም ሆነ የተባለውን ልንገርህ፣ በድርሳንም በታቦትም እንዲሁም በነገረ መስቀል የሚባል ነገር የምታወሩት ነገር የለም ተብሎ ተነግሯቸዋል። ጌታን ነው የምልህ። ትንፍጭ እንዳትል። ከማን የተነገረ? ከአገልጋዮች የሆኑ አባት በትልቁ ገብተው ቪዲዮውን ሳይ ነበረ። አምጥቼ እንትን እለዋለሁ። አሁን በቪዲዮ ገብተው ትልቅ አንድ እንትን ውስጥ ሆነው በዛ ነገር ኤርሚያስ ጋር እንዳትነጋገሩ ከእንትን ያወጣን ብለው ራሱ እንትኑን ሲነግሩት ለሲሳይ ነው ለስዩም ነው የሚሉት። እንዲያው ለስዩም የቱ ጋ ነው? አሁን ፈላልጌ ያገኘዋለሁ። ለስዩም ነው የሚሉት። አሁን ነው ለስዩም እንደዛ አሉት። ከዛ ተስማምተው በዛ በጣም አደገኛ አካሄድ እየሄደ ነው ልጁ። እንትን የምንለው ቆይ ይቅርታ ፈላልጌ ለማሳየት ነው አሉት። ስለዚህ የማይታሰብ ነው እሱ። ከዚህ በኋላ ማለት የሚፈልጉት በመሰለ መነጋገር የሚፈልጉት በነገረ ክርስቶስና ክርስቶስ ብቻ ነው። ሌላ ነገር ላይ ምንም መነጋገር የሚፈልጉት ነገር የለም። ምንም በነገረ ክርስቶስ ብቻ እንፈላለጋለን ደሴ። ከዛ ውጭ የሚነጋገሩበት ነገር እንደሌለ የተናገሩበት ነው። አሁን እየፈለግኩት ነው።
ከመጣ አሳያቸዋለሁ። እስከዛ ግን ራሳችሁ ነው ዲቤት የምትጠሩት፣ ራሳችሁ ነው የምታወሩት። ስለዚህ የእኔ ጥያቄ ምንድን ነው? ለአንዴና ለመጨረሻ ጊዜ ከፈለጋችሁ እውነቴን ነው የማወራው። እስቲ በድርሳናትና በራሳችሁ መጽሐፎች በድርሳናትና በገድላት ለአንዴና ለመጨረሻ ጊዜ ህዝቡም አይቶ ወይ እኛም ኦርቶዶክስ እንሁን ወይ ደግሞ እናንተ መጣችሁ ትምህርቱን ውሰዱ። ጴንጤ ሆኑ አንልም፣ ግን ትምህርቱን ውሰዱ። ቆይ እስቲ ይሄ ነው እንዴ? አንዴ አይደለም ሌላ ነው። ይሄ የአምሳ እግር ትምህርቱ ነው። ዛፍ በቀለበት የሚል አንድ አግኝቼ ነው በሳክስ ሞት የነበረው አንተ የተናገርከው። ዛፍ ያበቀለ ሰው እያለ አይደል ሲጸልይ ዛፍ በቀለበት አቡነ ኪሮስ እና እልክልሃለሁ እየፈለግኩት ነው ያኛውን። በጣም ገርሞኝ እንዴት እንዲህ ሊል ቻለ? እንዴት እንደዚህ ያሉ ብዬ እዚህ ጋር ሳይሆን አይቀርም ጌታ እቺ እንትና ናት፣ ይቅርታ ኦፓል የተናገረችው ነው እሱ አይደለም። እስከዛ እናንተ እያወራችሁ ነው ይፈልጋለሁ አመጣዋለሁ እና ከዚህ በኋላ በዛ ነገር እንደማያወሩ ራሳቸው ተናግረዋል። ወደዛም አንገባም። እሱን ኦልሬዲ ራሳቸው ናቸው ፐብሊክ ያደረጉት። እኛ አወራን እንጂ የለጠፍነው ልጠፋ የለም። በዚህ ነገር ውስጥ ብዙ አንሄድም። ይሆንዬ ወደ ዋናው ሀሳባችን ላይ የምንመለሰው እኛ አወራን እንጂ አልለጠፍንም። አይ እኛ አወራን እንጂ አላረግነውም። እነሱ እኮ ለማድረግ ለፊት ተናግረዋል። ሰሙ ሙሉ ጭምር ቆይ ሰሙ የሚለውን ላሰማ። እህቴ ናት ከመንገድ ላይ አምጥታቸው የሰሙ ትናንትና እያሰማሁት ነበረና ሰሙም ሌሎችም ወገኖች ሁሉ ጭምር ሳይቀር የተናገሩበት ነው። ይሄ እኛ ሳናወጣው ፊት እራሳቸው የተናገሩት እዚህ ጋር የታለ? ኦኬ ይሄ ነገር እዚህ ጋር ነው የምናቆመው። ዳጊ ለጥፎታል። እንዴ ዝም አላችሁ? አላሳያችሁም እንዴ? ዳጊ ነው ለካ ያገኘሁት። ምኑ ይኸው ቆይ ሰዎች ከመስመር የሚወጡ ከሆነ ይኸው ለተወሰነ ቀን ባታብራራ ቅር ይልሃል። ማሻገር ማለት ነው እንደ ሙሉን እኮ ነው እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው። አብረን ተያይዘን እናልቃለን። ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። እሱን እናንተ እያስረዳችሁ ነበረ ያለው እንዳታስበላን። ከዛ 8 ስህተቶች አምጥተው ደረደሩለት። ቆይ ዲቤት ሳይገባ እኮ ነው 8 ስህተት እራሱ እየተናገረ ነው። 8 ስህተት የነጠበው ማለት ነው። ዲቤት ላይ ቢገባ 18 ስህተት ሊሳሳት ነው ማለት ነው። ስለዚህ ለማናቸውም የተነገረው ጥሪ በምንም መልኩል በሌላ ነገር እንዳትገቡ የሚባል ነገር ነው ያላቸው። ዲቤቱን ለጊዜው ለመተው ነው። ኦንሊ ቲንግ መነጋገር የሚፈልጉ በነገረ ክርስቶስ ብቻ ነው። ሌላ ነገር አይነጋገሩ። ስለ ታቦት እኮ ትናንት ጥሪ አቅርብ ያለው ለቀሲስ በኩሉ የማይታሰበውን ተው እስቲ ተው ኤርሚ። እንዴ ሰው 40 ቀን ለቅሶ እንዲቀመጥ ትፈልጋለህ እንዴ? ተው እንጂ ተው። ካህን እኮ ናቸው ታውቃቸው። ለቀሲስ በኩሉ አካል ተው ኤርሚ። ሌላ ለቅሶ ደግሞ ቆባቸውን አስወልቀው ደግሞ ሌላ ነገር ይበሏቸው እንዴ? ተው እንጂ ትንሽ እንኳን ለቅሶ ትንሽ እንትን ይበል። በዚሁ ላይ እዛ ላይ ባናቱ እያረካ አንተ ምን ልታደርግ ፈልገ ነው? እኔ ባናት ተተከል የሚለው ይምጣ እንዴ? አስቦ መሰለህ የሆነ ቆይ ያልገባህ ነገር ኤርሚ ወጪ ከሚወጣ ሰውም ከሚደክም አዳዲስ ድንኳን እንደገና በተተከለው ድንኳን በዛው ድንኳኑ ከመፍረሱ በፊት ማጽናናቶችን ለማድረግ ነው። አይ እኔ እንደሚመስለኝ ለድንኳኑ እየተነቀለ ሌላ ቦታውን ለምሳሌ ድንኳኑ ከፈለገ ቤት ተነቅሎ እንትና ቤት ገብቶ ነበር አይደለ? ከፈለገ ተነስቶ ማን ነው የሚባለው? ደምረው ጋር ገባ አይደል? ከደምረው ተነስቶ ሲሳይ ጋር ገባ፣ ከሲሳይ ልደት ጋር ገባ፣ ከሲሳይ ከእንትና አክሊለ ጋር ገባ አይደለ? አሁን እንደዚህ ከሚያደርጉ እኔ ሀሳብ አለኝ። ቤተሰብ ድንኳኑ ላይ ከስሩ ጎማ ያርጉልትና ገፋ ማድረግ ብቻ ነው።
እነሱም እንዳይለፉ ገባ ባለጎማ ይሆንና ገፋ 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 እየተደረገ በየቦታው ይሄዳል። በቃ እንደ ኩሽኔታ እንደዛ ቢደረግ ጥሩ ነው። የኔ ሀሳብ ነው። እና መመላለሱም ደከመው። ወይኔ ግፋችሁ ኤርሚሻ መመላለሱ ደከመው። ለስንቱ መልሶ ይቻል እንዴ? ስፓርታ ሆነ እኮ የሰውዬ ለብቻው። አንዱ ኮሜንት ላይ ምን አለ መሰለህ? እንዳል አብረን ተያይዘን ማለቃችን ነው የሚለው፣ አብረን ተያይዘን ፔንጤ መሆናችን ነው። ኤርሚያስን ስፓርታ አደረጉት እኮ። ለእኔ መልስልኝ፣ ለእኔ መልስልኝ፣ እኔ ገጥመዋለሁ፣ እኔ ገጥመዋለሁ፣ እኔ ገጥመዋለሁ የማይል ሰው የለም እኮ። እኔ እኮ ሳቅ የገደለኝ እሱ ነው። እኔም ልግጠመው፣ እኔም ልግጠመው። እኔም እንግዲህ የእግዚአብሔር ጥበብ መሆኑን ኤርሚሻ ላይ የምታዩት እዚህ ጋ ይኸውልኝ። በጌታ እግዚአብሔር የሰጠው ጥበብ እሱ ቃል በቃል የተናገረው ሐቁን ስለተናገረ ምን ያለውን ወደድኩ። እኔ እረኛ የነበርኩ የ7 ዓመት እስከ 7ኛ ብቻ ነው የተማርኩት። እስከ 7ኛ ብቻ የተማረ ቴዎሎጂ የተማሩትን በጌታ በኢየሱስ ስም ብቻ ስላመነ በመንፈስ ቅዱስ ስለሚመራ ብቻ ያንጠባጥባቸዋል። አየ ሚሊዮን ዲግሪ ብደረድር ጌታ ኢየሱስ ካልባረከ ካልቀባ ምንም አታመጣም። በቃ ይኸው ሙሉ ኦርቶዶክስ የተሸበረችው በኤርሚሻ ነው። እኔ ደግሞ ቃል አቀባይ ነው መሰለኝ። እኔም ትንሽ ተቀብቻለሁ፣ እሷን ተጨመረች። ሙሉን አልኩ እኮ የገብሬ ልጅ ሆኖ ከብት ሲጠብቅ የነበረ ሲያርስ የነበረ ልጅ ትምህርቱን ሳይሆን ቤተሰብ እንዳለው በገጠር አካባቢ ምን ሲያስተምሩን ነበረ? ማረሱን ምን ማለቱን የሚያደርግ ልጅ እግዚአብሔር ቀብጦት። እኔ ከዳዊት ጋር የሚመሳሰልብኝ ነገር አለ። ጌታ ምስክሬ ነው። የኢትዮጵያው ዳዊት አይነት ሰው ነው ጌታ እንደ ልብ ያለው ማለት ነው። እና ከዛ አንስቶ ያልተማረ ልጅን አስተምሮ ቀድሶ ትውልድን ያስነሳ ኤርሚያስ ሳይሆን ዳዊት ነው ያንተ ስም። ጌታን ነው የምልህ፣ ዳዊት ነው አንተ። ያንን የሚያህል የስንትና ስንት ሺህ ዘመን የነበረውን የማይሆን ትምህርቶች በክርስቶስ ላይ የተዋሹትን ትምህርቶች በሙሉ አውጥተህ ነው ማወራ። በሙሉ አውጥተህ የማን አረከው? ወንጌል እንዲኖር አረክ። አንተ ስምህ ዳዊት እንጂ ኤርሚያስ አይደለም። ጌታ ምስክሬ፣ ጌታ የቀባህ እንደሆነ ሙሉ በሙሉ ሌላው እያመነበት ነው። የእግዚአብሔር ልጅ ዳዊት ነህ አንተ። እግዚአብሔር ብርክ ያርጋ። አንተ እንደ ቀልድ ልስቅ ልትጫወት፣ እንደገና ደግሞ እንዳትመካ መተህ ታለቅሳለህ እኮ። ስለፈለገ መተህ ያለቀስከው እውነተኛ ክርስቲያን የሆነ ከክፋት እንዳልሆነ ጌታ ያውቀዋል። ከክፋት አይደለም፣ ወንድምን ለማዳን ነው ይህ ሁላ ወንጌል የሰበከው። ወንድምን እንዲድንልህ፣ ወንድምን እንዲያቅ። ስለዚህ ለእኔ አንተ ዳዊቴ ነህ፣ ለእኔ ዳዊቴ ነህ። የእግዚአብሔር በቃ ከእረኝነት አውጥቶ የእሱ ልጅ ያደረገ የእሱ ልጅ የቀባ ወደ እንዳትታበይ፣ አደራ እንዳትታበይ። ግን በአንተ የሰራውን በኢትዮጵያ ታሪክ አልተሰራም። በአንተ ወንጌል የተሰራውን ማንም አልሰራው። ስለዚህ ጌታ ኢየሱስ የኔ ጌታ፣ የኛ ጌታ፣ ለሱ የምንበረከከው ለሱ ብቻ ወንጌል የሱ እንደሆነ ለምትሰብኩ በሙሉ ወንድማችን ኤርሚ ዳዊት ነው። እኔ ዳዊት ብየዋለሁ። ብርክ በሉልኝ። እናንተ ቀጥሉ። ስሜታዊ ስለሆንኩ በጣም ይቅርታ። ለጌታ ለኢየሱስ ክብር ይሁን። ይህ ሁሉ ምስጋና ክብር ተጠቅሎ ከወንድሜም ከዮኒም አፍ የወጣው እዚህም ያለን የምንለው ሁሉ በሙሉ ክብር ለኢየሱስ ክርስቶስ እያላችሁ ከታች በኮሜንት ላይ ጻፉ። ይህንን ያደረገ የሚያደርግም በዮኒም በእኔም በዳጊም በአበበ በከተማ በተሰማ በፓስተሩ በማንም ይሰራ። ይህንን ያደረገው ማን ነው? እግዚአብሔር ነው። ክብሩ ለጌታ ለኢየሱስ ክርስቶስ ለበጉ ይሁንለት፣ ለታረደው በግ ይሁንለት፣ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ይሁንለት። አዎ ሰዎችን ማንንም ዮኒንም ቀድሞ ከነበረበት የህይወት ታሪክ ውስጥ አውጥቶ በእንደዚህ አይነት ማን አስቦ ያውቅ ነበር? በመንፈሳዊ ነገር ከመጸለይ በስተቀር ማለት ነው። አይለወጥም የተባለውን ሰው ለውጦ ለክብር ያመጣዋል።
እና አይቻልም። በቃ ማንም እንደዚህ ብሎ ካልታሰበ ቦታ ላይ ሰዎችን አስቶ ግማሹን ከዶክተር ግማሹን ከረኝነት እንደዚህ ነው። ታሪካቸውን እኮ ወደ ኋላ ብናይ መጽሐፍ ቅዱስም ላይ ታውቃላችሁ አይደል? እነ ጴጥሮስን ከአሳ አጥማጅነት፣ እነ አሞፅን ከረኝነት፣ እነ ሙሴን ከውሃ ላይ ከተጣሉበት አድኖ በቃ እንደዚህ ማለት ነው። እነ ጳውሎስ እነ ማቴዎስን ከቀራጭነት የሰበሰባቸው ማለት ነው ጌታ ኢየሱስ ክርስቶስ። በሰዎች አይን እዚህ ግቡ ተብለው የማይባሉ ሞት የተፈረደባቸው ማን ነው ብለህ ብትል ማለት ነው ገና ሕፃናት ሆነው ሳሉ እንደነ ነቢዩ ኤርሚያስ አይነት እና እግዚአብሔር የራሱን ጽድቅ ተማምኖ የራሱን ማዳን ተማምኖ የራሱን ክብር ተማምኖ ሰዎችን ከስፍራዎች ሁሉ ይጠራል። ጌታ እግዚአብሔር ለዘላለም ስሙ ይባረክ እና ይሄንን ሁሉ ያደረገ ጌታ ኢየሱስ ነው። አዎ ከድሮም ጀምሮ ይሄን ነው የምናገረው። ምንም የተጨመረ ነገር የለም። ለእግዚአብሔር ክብር ይሆንለት። እኔ የሚገባኝ በጥቂቱ የሚገባኝ ሰዎች ይማሩ፣ በጣም ይማሩ፣ በደንብ ቢማሩ የተማሩ ሰዎች አሁን ዮኒ የሚናገረው እንግሊዘኛ ዳግሻ የሚናገረውን እንግሊዘኛ ስሰማ በጣም ነው የምቀናው። በተለይ የዮኒ እንግሊዘኛ እግዚአብሔር አለ ምክንያት አይደለም። ይሄንን ዕውቀት ይዞ የዘመኑ ቁጥር አልቆ ነገ ወደ መቃብር ከመግባቱ በፊት እግዚአብሔር ይሄንን ሰው ይሄንን ወንድም ከዓለም ርኩሰት አድኖ አምጥቶ አማርኛ ቋንቋ ፐርፌክት ተናጋሪ ነው፣ አንደበተ ርቱዕ ነው። እንግሊዘኛ ቋንቋውን ሰምታችሁታል? ዮኒ ማኛ ማይ ጎድነስ የሆነ ነጭ እኮ የዋጠ ነው የሚመስለው። በቃ ከነ አክሰንቱ ጭምር ማለት ነው። እንደዚህ የኢትዮጵያ አማርኛ እኔም ራሴ እንኳን ሙድ ይዝበታለሁ። ኢትዮጵያውያን አንዳንድ እንትን የሚሉበትን እንግሊዘኛ የኔን ተው አትጠይቀው። ደጋ ንግር እንደማለት ነው። ምንም አልተግባባንም ከእንግሊዘኛ ጋር ማለት ነው። እና ግን እንዲህ አይነት ቋንቋ ይዞ አየህ፣ በዚህ ቋንቋ እግዚአብሔር ነገ ለትውልድ ዮኒ አሁን ለነጮች ለጥቁሮች ልስበክ ብሎ ቢል በቃ ፐርፌክት የሆነ እንግሊዘኛ ነው የሚናገረው። እና ይህን ቋንቋ ተጠቅሞ እግዚአብሔር ደግሞ እንደዚህ ትውልድን ያድንበታል ማለት ነው። እና እግዚአብሔር ከስፍራዎች ነው ሰዎችን የሚጠራው። አይመስለንም ነበር ሲናገር እግዚአብሔር አይመስለንም ነበርና እውነት ነው። እውነተኛ ታሪኬ ነው። እውነተኛ ያልተጨመረ ያልተቀነሰ አብሮ አደጎቼ አሉ እዚህ አሁን የሚሰሙ የሚያዩ። በቃ እውነተኛ ታሪኬ ይሄ ነው። የከብት እረኛ ነኝ። የማጭዱን አሻራ ሳይቻቸዋለሁ እጄ ላይ ጤፍ ሳጭድ እንደውም ይሄ ሱፍ የሚባል ቆሎ ውስጥ የምንጨምራት ነጫጯ ሱፍ አለች አይደል? የእሷ አገዳ ሱፉ ጤፍ ውስጥ እንዘራዋለን። በጤፍ ውስጥ ይዘራል፣ ጣል ጣል ይደረጋል። ስንዘራ እንደዚህ ወርወር እናደርገዋለን። እኛ ሱፍ ፍትፍት ነው የምንለው። እናንተ ሱፍ ፍትፍት ነው። ወቅተን አምጥተን ሸጠን ተፈጭቶ አንዳንዴ ቆሎ ውስጥ የሚገባና እሱ ላይ እባብ ተጠምጥሞ ጤፍ እያጨድኩ እያለው እባቡ ተጠምጥሞበታል ሱፉ አገዳ ላይ እና ልክ እንትኑ እባቡ የተልብማ የሚባለው አይነት እባብ ነው። ከጤፉ ከደረቀው ጤፍ ጋር ይመሳሰላል ከለሩ እና በኃይለኛው እያጨደን እያለን አብሬ ሱፉን ሁሉ ሳጭድ እባቡን ሁሉ አብሬ ይዤ ሳጭደው እቺ እጄ ያው ለምልክትነት ጌታ ኢየሱስ ስሙ ይባረክ። በትልቁ አድርጉት። እቺ እጄ እዚች ጋር ከታያቻችሁ እቺ ጠባሳ ማለት ናት። እቺ እዚህ ጋር እቺ ጠባሳ ትታያቸዋለች። አዎ እዚህ ጋር እቺ ጠባሳ ናት። አሮን ይታያችሁ ከሆነ እዚች ጋር እቺ ጠባሳ ናት። እና ጤፉን እንደዚህ ይዤ በዚህኛው ይሄ ግራ እጄ ስለሆነ በዚህ ይዤ እንደዚህ ሳጭድ ይሄንን እዚህ ጋር ጋሽልጬ ጣልኩት እና የማጭዱ አሻራ እጄ ላይ ያለ የገጠሪቱ ኢትዮጵያ ተወላጅ ነኝ። እንደማንኛውም የገጠር ገበሬ መሬት አለን። አባቴ መሬት አለው። ግን እንደማንኛውም ኢትዮጵያዊ ገበሬ ነው ያደግነው፣ በድህነትም በማጣትም ማለት ነው። ግን ይሄን የምነግራችሁ እግዚአብሔር አጀንዳ ሲኖረው ግን የትኛውን ቦታ ላይ አልኩ እኔን እዛ አርሲ ክፍለ ሀገር ውስጥ ማንም የማይደርስበት መኪና ለማየት ያለማጋነን በጣም ርቀት እንሂድ ወደ አውራጃው ከተማ እንሂድ ብለን ካልን ከ3 ሰዓት ተኩል በላይ በእግራችን እንሄዳለን። ከ3 ተኩል እነዚህ ከ2 ተኩል በላይ እንሄዳለን። ጥሩ ሂያጅ ከሆነ 2 ተኩል ምናምን ነገር አካባቢ ድረስ እንሄዳለን። ወይ ደግሞ በጣም ደግሞ ቁልቁለትም ከፈጠነ አንዳንዱ በ2 ሰዓትም አንዳንዱ ከ1 ሰዓት ከ45 ምናምን ነገር አካባቢ ይሄዳል። ያን ግን እንደዛ ከዛ የበለጠ ነው የሚሄደው። በቅርቡ ብዬ ካልኩኝ ኦልሞስት 1 ሰዓት ተኩል ያህል እንሄዳለን እና ምንም በሌለበት በጣም ጸጥና ረጭ ያለ ገጠር ነው እና ጌታ የማስታውሰው ከብት እረኝነት ቦታ በነበርኩበት ሳለ እግዚአብሔር አገሩ የት ነው እያልኩ ነበር
በጣም አለቅስ ነበር። እናቴ በህይወት አለች፣ አባቴ ሞቷል። እና እናቴን ቴቴ ነው ብዬ የምላት በባለፈው ነግሬያቸዋለሁ። አለች ያቺ ብሳና ዛፍ ብዬ ሰላት ከብቶች ስጠብቅበት አለች አለችኝ። ትልቁ ተቆርጦ ትንሽዬ በላዩ ላይ ቁጥቋጦች ወጥተው አለ፣ ሙሉ በሙሉ አልጠፋም። ያድሮ ግን ዛፉ የለም አለችኝ። ያቺ ዛፍ ምስክሬ ናት። በጣም አለቅስ ነበረ። እድሜ 8 የ7 የ9 የ10 ዓመት ምናምን አካባቢ ከብቶች ስጠብቅ ሸለቆ ውስጥ በዛን ሰዓት ነው እግዚአብሔር አገሩ የት ነው እያልኩ አለቅስ የነበረው። እንዴት ሰው የታውቂው እግዚአብሔርን እንዴት ሰው አገሩ እግዚአብሔር የት ነው ብሎ ይጠይቃል? የት ነው የሚኖረው ብያቸው ማለት ነው። ሰማይ ነው ይሉኛል። ሰማይ ወደ ሰማይ ነው የማንጋጠጠው ደመናው ሲሄድ ምናምን ነገር እንደዚህ ፍለጋ አይነት ነገር ማለት ነው። ግን በጣም አለቅስ ነበር። እውነቴን ነው ብየምላችሁ። ሌላውን ታሪኬን ላስቀምጠው። አንድ ቀን በህይወት እያለሁኝ የህይወት ታሪኬን ከነ ቪዲዮ ጭምር እናቴም ቤተሰቤም ሁሉ ጭምር ይሄን ታሪክ ሁሉ የሚያውቁ ሪከርድ የተደረገ አስቀምጬ ለህዝብ ይቀመጣል። ይሄንን ለምንድን ነው የምላችሁ? እግዚአብሔር ዮኒን ከማህፀን ሲሰራ፣ ዳጊን ከማህፀን ሲሰራ፣ እኔን ከማህፀን ሲሰራ፣ አንተን ከማህፀን ሲሰራ የተፈጠርንበት የተሰራንበት ዓላማ አለ። እኛም በግራ በቀኝ ብታገላብጠኝ ምንም በቃ ኢየሱስ ብለህ ስትለኝ ወንጌል ብለህ ስትለኝ ነው የሰውነት የፀጉሬ ቀዳዳ ሁሉ ይከፈታል ለመስማት። ሌላ ነገር ብለህ ስትለኝ ግን በጣም ያመኛል። እውነቴን ነው የምላችሁና ስለማቅም ጭምር ነው። እኔ በእኔ ነው የማውቀው እንዴት እንደሆነ ልንገርህ። ይቅርታ የሁለታችን ብቻ ኮንቨርሴሽን እንዳይሆን። ምንድን ነው እኔ እንግዲህ እግዚአብሔር በሚያውቀው ያው ቪዲዮዎች አሉ። መዋሸት አይቻልም። እኔ መዋሸት አልችልም ህሊና ስላለኝ። ኤርሚሻን ስንት ጊዜ ቀጥቅጨው ልክ ኢየሱስ ስል ይመጣል። ሕያው አምላክ መሰከሬ ብዙ ሰድቤው የት እንደሚጠፋበት አላውቀውም ስድቡን። ልክ ስለ ኢየሱስ ነገር ሳወራ ቅድሚያ ሮጦ ፔጅ የሚመጣው እሱ ነው። የሚደንቅ ስጦታ እኮ ነው። ሰው እኮ እንዲህ ተብያለሁ እንዲህ ሲለኝ አልነበር እንዴ? ይህ ደግሞ ጤነኛ አይደለም እንዴ? እኮ ምን አይደለም እንዴ ይላል ሰው። በአብዛኛው ነው የምልህ። የፈለገ ማንም ሰድቦ ልክ የኢየሱስም ከጠራ ቤቱ አትቀርም። ይሄ ማንም ላይ አላየሁኝም። ጌታ ምስክሬ፣ ማንም ላይ። አንተ ግን በሚገርም ሁኔታ ልክ ኢየሱስ ሲባል ሮጠ ትመጣና ስለ ኢየሱስ ትመሰክራለህ። የትም ፔጅ ተጠራ፣ ነፍሰ ገዳይ ቤት ተጠራ፣ ስለ ኢየሱስ ከሆነ የትም ቤት ሄደ በእውነት በቃ ለወንጌሉ የፈለገ የእግዚአብሔር ቤት የት ነው ብለህ የምትጠይቅ ልጅ ሆነ። ገብቶሃል? ሌላው የሚጠይቀው እኮ የአላሙድን ቤት ሊል ይችላል። ይሄኔ እናቴ አለች ባይዘዮኒ ኦፍኮርስ። ግን መጽሐፍ ለመጽሐፍ አስባለሁ። እሱ መኖር አለበት። መጽሐፉ ትውልድ ይማርበታል። ወይ ደግሞ ዶክሜንተሪ እናቴን ሪካርድ አድርጌ ገና ስወለድ የተወለድኩበት ቀን የሰማችው ያየችው ነገር አለ። ቤተሰብ ሁሉ የሚያውቀው ከእሱ ጋር አብሬ ኮኔክት አድርጌ ፐብሊክ አልተደረገም። አሁን ምንም አልናገርም። ዶክሜንተሪ ይሰራል። በዚህ አጋጣሚ እኔ ለክርስቲያኖች ጥሪ ላድርግ። ክርስቲያን የሆናችሁ አቅሙ ያላችሁ ይህን ሪከርድ አድርጉልኝ አንዴ። በኪሻ የኛ ብራንድ ሪከርደር አለ፣ ሌሎችም አሉ። ይህንን ሪከርድ አድርጉ። ምናልባት በያው በእግዚአብሔር ስም ነው የምጠይቀው። በዚህ አጋጣሚ በጣም መጽሐፍ በማሳተም የሚያስተማሪ ትውልድን የሚያስተምር ነገር በምታደርጉ ሰዎች ከኤርሚሻ ጋር እንዴት እንደሆነ ተነጋግራችሁ መጽሐፉን ስፖንሰር አድርጋችሁ ታትሙ። ምክንያቱም አስተማሪ ነገር ስለሆነ እኛ ለኤርሚሻ ታቦት አንቀርጽም፣ ስለ ኤርሚሻም አንሰብክም። ግን ኤርሚሻ ጌታን እንዴት እንዳገኘው በዛ ከእረኝነቱ አውጥቶ የወንጌል አርበኛ የከብት አርበኛ የነበረውን የወንጌል አርበኛ እንዴት እንዳረገው ሙሉውን ትምህርት ለሌሎች ማንን ክርስቶስን ኤርሚ እንዲሰበክልን አይደለም፣ ክርስቶስን እንዴት አግኝቶ እንደሰበከው፣ ስለ ክርስቶስ እንዴት እንደቆመ፣ ክርስቶስ እንዴት እንዳቆየው፣ ክርስቶስ እንዴት እንዳኖረው መጽሐፉ ቢጻፍ እርግጠኛ ሆኜ እናገራለሁ ብዙ ትውልድ
ማንንም ጌታ ኢየሱስ ክርስቶስ ከምን እንደሚያነሳ በማይታወቅ ጌታ ያነሳል። ያንተ አሁን ከከብት እረኝነት ነው። ዮኒ ማኛ ከተራጋጭነት ነው። አስበዋል። እንግዲህ እግዚአብሔር ያሳየ አንተ ከከብት እረኝነት እኔ ያልሄድኩበት ሃይማኖት የለም። በምታውቁት ሶሻል ሚዲያ ላይ ነው የምታዩት። በምታውቁት ቦታ ያልሄድኩበት ያልዘባድ ለምን ሱሰኛ አይደለሁም። ይሄ መቃም፣ ማጨስ፣ መጠጣ፣ መርመጥ፣ ገለመሌ ምን አልወድም። የምፈልገው የት ነው ያለው በቃ። ምክንያቱም እሱ ካልገለጸልህ ማንም አይገልጽም። ለእኔ መጨረሻ ላይ ገለጸልኝ። የነበርኩበት ቤት አባት ገለጸልኝ። የነበርኩበት ሃይማኖት ውስጥ የነበርኩበት ውስጥ ኢየሱስ ጌታ ነው አትደንግጡ፣ የዓለም ቤዛ እሱ ብቻ ነው ተባለ። በቃ ተመሰከረልኝ። እሱ ደግሞ የሚከበረው የት ነው ብዬ ሳይ አሉ እየሮጡ የሚመጡ ለኢየሱስ ወንጌላዊ እነ ዳግያ አሉ፣ እነ ኤርሚሻ አሉ፣ እነ ቤካ፣ እነ ብራዊት፣ ሌሎቹም ፓስተር አላዛርን የመሰለ ድንቅ ሰው፣ እነ ነቢት ብርቱካን በሙሉ ተሰበሰቡ። በሙሉ ከጎኔ ጌታ ከጎኔ ያደረገልኝ እና ይኸው በምታዩት ሁኔታ ጌታ አንዳንዴ ሾጥ ቢያደርገኝም በጌታ ነኝ። ደስ በሚል ነፍሴ በምትደሰትበት በጌታ ነኝ። ይሄን ነው የምለውና ወደፊት እንደነ ኤርሚሻዬ የማይሰለች የጌታን ትምህርት ተምሬ ስጨርስ የማልጠግበውን ኢየሱስን ሰብከዋለሁ። የማልጠግበውን እንደ ኤርሚሻ፣ እንደ ዳጊሻ፣ እንደ ቢንዬ፣ እንደ ነቤካ፣ እንደ ሌሎችም ወንጌላውያን በቃ ስለ እሱ ስመሰክር፣ ለምን የተሳሳተ ትምህርት ላለመናገር ነው። እኔ ብዙም አልለው የተሳሳተ ያልተማርኩትን ላለማድረግ ተነጋግሬ አዳምጬ ከሚያውቁ ወንጌላውያን ሰምቼ ዮኒ ማኛ ጥሪ ያደርጉልኛል። እንደምታየው ምኑን ጥሪ ነው የምታደርጉልኝ? እኔ ምኑን አውቅ ጥሪ ስታደርጉልኝ፣ እኔ እንዳልኳቸው ኤዲተር ነኝ። ወደ ዋናዎቹ ብርጌድ ነው የማስተላልፈው። ወደ ዋናው ሲመጣ ያው በቃሬዛ መውጣት ነው። ስለዚህ ለእኔ ጥሪ መደረግ ማለት ልንገራችሁ፣ ሌሎቹ ጥሪ በምታደርጉት በሙሉ ለእኔ ጥሪ ተደረገ ማለት ለኤርሚ ጥሪ ያደረጋችሁ ማለት ነው። ለዳጊ ጥሪ፣ ለሜሎስ ጥሪ፣ ለቤካ ጥሪ ያደረጋችሁ ማለት እንጂ ለዮኒ ማኛ አይደለም። ይሄን ወቁ። አደራ አደራ አደራ። ጥሪው ሲደረግ እኔ ማስተላለፍ እንጂ የማላቀውን መጥቼ የምዘፍንበት ምንም ታሪክ የለኝም። አደራ። ስለዚህ እኔ እውቀቱ የለኝም። እኔ መማር በክርስቶስ ማምለክ መማር ላይ ነው ያለሁት እና በምትማሩበት ጊዜ ደግሞ በመሀል ስህተቶች ሊኖሩ ይችላሉ። ትምህርት ላይ ስለሆንኩ ማለት ያወቀ ነው የማይስተው። ተማሪ ይሳታታል፣ ይታረማል። እና አደራ ጥሪ ለምታደርጉልኝ ወገኖች ስላሉኝ፣ ወንጌላውያን ስላሉ ወደ እነሱ ማስተላለፌ እንደማይቀር እንድታውቁልኝ ነው ለማለት ነው። አደራ ስፖንሰር እንድትሆን የኔን ወንድም የሁላችንንም ወንድም በምታዩት መልኩ ሽብር፣ ለቅሶ፣ ድንኳን ምናምን ሰሞኑን በሙሉ የተተከለበት ቤት አለ። ይሄንን ወንድማችን ኤርሚያስን በመጽሐፍ የሚያጽፍ ትልቅ ታሪክ ያለው ስለሆነ ትውልድ እንዲማርበት ስፖንሰር ሆናችሁ መጽሐፍ እንድታደርጉልኝ አደራ 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 ላለው እኔም ሰዎች አናግራለሁ። በጌታ በኢየሱስ ስም እጠይቃለሁ። እኔ ቃላት የለኝም። ሰሞኑን የተነሳው በጌታ ብቻ እንዲታመን የተደረገው እኔ ቃላት የለኝም። የትም መሄጃ እስኪያጡ ድረስ፣ መግቢያ መውጫ እስኪያጡ ድረስ በፊት ቢናገሩት አስታውሳለሁ። ኤርሚሻ ማርያም በማርያም በኩል ካልሆነ መዳን የለም ሲባል በፊት እልልልል የሚባለው ጉሮሮ ላይ ይቆማሉ። አሁን ራሳቸው ኦርቶዶክስ ደስ አላለህም? ይሄ የማን ውጤት ይመስላል? ኤርሚሻ አንተ ላይገባ ይችላል። ኖ ከአንተ ቤት የተሰማ ወንጌል ነው እንዳትረሳ። ሌላ ቤት የተሰሙት እዛ ቤት ማለል ነው የሚባለው። ሌላ ቤት የተሰማ ከጌታ በቀር የለም የሚባለውን ተሰማና በፊት እልል የሚባለውን አሁን ጌታ አምጥተህ ነው ይህን ትምህርት የምታስተምረው መባባል ተጀመረ። ክብሩን ጌታ ይውሰድ። ክብር ለእግዚአብሔር ይሁን። አሜን። ገባ። ስለዚህ ሲባል አሁን ማርያም ናት ኢየሱስን ያስተዋወቀችኝ ሲባል ምን ያለ ማርያም መዳን የለም ሲባል ምን
እየተባለ ራሱ ኦርቶዶክስ ማለት አክሊለ ተብሎ የማይታወቀውን ቃል ተናገረ። ቤትም ማድረግ አትችልም አለ። በቃ ከዛ ምን አሉ ሲያኮርፉ ነው ያሉት። ሰምተሃል አይደል? ሰውየው ይሄ ስብከት አሉ ያለ ማርያም አማላጅነት ዓለም አትድንም የሚለው ስብከት የግል ስብከት ነው። ዲያቆን ያደርጋል ደግሞ ወፍ ዘራሽ ስብከት ነው አሉ። አበዱበት። ይህን በኖርማል እኔ እኮ ስሰማ የነበረ ነው። እንደው አንተ ዳግዬ ቤተክርስቲያን ስላልኖርክ ነው እንጂ እልል የሚባልበት ስብከት ነው። ለማርያም ዓለም አይደንም ሲባል የሚባልበት ስብከት የነበረ ነው። ጠይቃቸው እና አሁን ዓለም የሚድነው በኢየሱስ ከሆነ ናው ፍሬን ሊይዙ ነው ማለት ነው። ገባ? አሁን የማርያም ጉዳይ ጥያቄ ውስጥ ሊገባ ነው። እኛ ቀድሰን በክብር ቅድስት ድንግል ማርያምን ያስቀምጠናል። ተቀድሳ በቦታዋ በክብሯ ያለችው ጴንጤ ጋር በክብሯ ያልተባለ ነገር ግን የሚባልባት ሌላ ቦታ ነው። እንደ ክርስቶስ እንደምታየው ማለት ነው። ኢየሱስ ክርስቶስ ከሙታን ተነስቷል አይደለ? መጽሐፍ ቅዱስ ነው የሚነግረን። መጠቅሱም አለ፣ ትምህርቱም አለ። ሁሉም የሚያምንበት ክርስቲያን የተባለ የሚያምንበት ነው። ማርያም ከሙታን ተነስታለች ተብሎ ደግሞ የመለኮታዊ ስራ ተሰርቷል። የመለኮት ማርያም መለኮት ሆናለች፣ በአብ ቀኝ ተቀምጧል ይላል መጽሐፍ ቅዱስ። እሷም በአብ ቀኝ ተቀምጣለች ብለዋል። ለፍርድ ይመጣል ኢየሱስ ክርስቶስ ተብለዋል አይደለ? ለፍርድ ትመጣለች ብለው አድርገዋል። ስለዚህ ከስላሴ አራተኛው ሆና እንደ መለኮት የምትታይ ሆነው እያስተማሩ ነው። እንደ መለኮት ይህን አይደለም የሚሉ ከሆነ በየቤታቸው ማውራት እንችላለን። አየህ፣ አምላክ አድርገው ለብቻዋ ስለው ያስቀመጧታል። አምላክ አድርገው እኩል ከሙታን የተነሳው ኢየሱስ ነው ተብሎ መጽሐፍ ቅዱስ ይሰብካል። የኦርቶዶክስ ቤተሰቦቻችን ከሙታን የተነሳችው ማርያምም ተነስታለች ይላሉ። በአብ ቀኝ ያለው ኢየሱስ ነው ይባላል። በአብ ቀኝ ያለችው ማርያም ነች ይባላል። ለፍርድ የሚመጣው ኢየሱስ ነው ይባላል። የእነሱ መጽሐፍ ደግሞ ለፍርድ የምትመጣው ማርያም ናት ብለው ይናገራሉ። ከአምላክነት ልዩነቷን እስቲ እናንተ እንደዚህ ባሉበት ንገረኝ እስቲ። ከአምላክ የተለየችው ከኢየሱስ የተለየችው ማርያም በምንድን ነው? እስቲ አስረዳኝ፣ በምትፈልገው አስረዳኝ የሚል ትምህርት ስላለ፣ ስለዚህ ይሄ ስላለ ይሄ ትውልድ ሲጠይቅ እና አክሊለ ሲጠይቁ እንዴ ኦርቶዶክስ እኮ ድሮ የምታስተምረው ትምህርት ነው እያሉ መምጣት ጀመሩ። የደበቁት ትምህርት ድሮማ ያ ስለሆነ ኦርቶዶክስ ነበረን። ድሮማ ወደዛ ትምህርት ብትሄድ የውላ ጴንጤ ኦርቶዶክስ ይሆን ነበር። ድሮ የምታስተምረው ኦርቶዶክስ ያንን ነበር። ኢየሱስ በተባለ ቁጥር ምን ሆነ? መናፍቅ እየተባለ ማስወጣት ጀመሩ። መናፍቅ እየተባለ መውጣት ጀመረ። እሺ እያለ ሰው መውጣት ጀመረ። ምን ጴንጤ ምንም አይሆን መስሎ የሚጠፋ መስሎ እንደ አሸዋ እየበዛ የመጣው ጴንጤ ነው። ኢትዮጵያ ላይ ብትሄድ ከማንኛውም በፍጥነት እያደገ ያለው በክርስቶስ የዳነ ማህበረሰብ ነው። በክርስቶስ እየዳነ ነው። ሰለቸው። ይሄን ምን ይሄ ነው እንዲህ የሚያደርግልህ በዚህ እንዲህ የሚያደርግልህ ሰለቸውና እውነቱን ፍለጋ አሁን እርስ በራስ ቲክታክ ላይ ምን እያመጡ ነው? ጥያቄ አትግቡ፣ እዚህ ቤት አትወዳደሩ፣ አትነጋገሩ። ስለዚህ ጌታ ኢየሱስ ይክበር። እኛ ያልነው አዳኙ ዋጋ የከፈለው የሞት ደሞዝ የከፈለልን የእኛ ምስክር የእኛ ጠበቃ ኢየሱስ ነው።